ላሳስባችሁ እንዳሉ አጭር ጸሎት እንጸልይና ወደ ዛሬው ትምህርት እንዘልቃለን ማለት ነው። እናመሰግንሃለን ስለ ደግነትህ፣ ስለ ምሕረትህ፣ ስለ ቸርነትህ እግዚአብሔር ሆይ በጌታችን በኢየሱስ ክርስቶስ ስም ክብር ሁሉ ለስምህ ይሁን። ወገኖቼ በያሉበት ምድር እግዚአብሔር ሆይ በሰላም የጠበቅካቸው አንተ ነህ። ከክፉ ሁሉ ያዳንካቸው አንተ ነህ። ይህን ቀን በዕድሜያችን ላይ የጨመርከው አንተ ነህ። እናመሰግንሃለን እግዚአብሔር ሆይ ልጆችሽ ሁሉ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም ብዙ ይሆናል ተብሎ እንደተጻፈ በመንፈሳችን በነፍሳችንና በስጋችን ሁሉ ላይ ሰላምን ትሰጠን ዘንድ የቃልህን ደጆች እንድትከፍትልን በክርስቶስ ኢየሱስ ስም እንለምንሃለን። እግዚአብሔር እስራኤል ቅዱስ ጳውሎስ የሚናገረውን ቃል ታስተውል ዘንድ እግዚአብሔር የሊዲያን ልብ ከፈተው ተብሎ እንደተጻፈ አቤቱ የልቦናዎቻችንን ጆሮዎች ክፈታቸው። እግዚአብሔር ሆይ ዝም ብሎ ኮመንት የምንጽፍበት እግዚአብሔር ሆይ በቃ የመሰለንን ነገር እያደረግን ምናምን የምናሳልፈው ጊዜ እንዳይሆን በትክክል አንተን እንድንሰማ እግዚአብሔር ሆይ ከአንተ ጋር አላይን እንድናደርግ ከኔክት እንድናደርግ ጌታ ሆይ መነካካት እንዲሆን በጌታ በኢየሱስ ስም እንለምንሃለን። ባሪያህን ፈጽመህ እርዳኝ እግዚአብሔር ሆይ የኔ መታመኛ ጌታ መንፈስ ቅዱስ ላስተምር ሳይሆን ልማር በዚህ ያለሁኝ አቤቱ አፌን በመክፈት ቃል እንድትሰጠኝ እለምንሃለሁ። ክብር ላንተ ይሁን በክርስቶስ ኢየሱስ ስም ጸለይኩ፣ አሜን። እሺ የኔ ወንድሞችና እህቶች እንግዲህ ትንሽ ከለስ ለማድረግ ያህል ይሄ የገላትያን መጽሐፍ እያጠናን ያለ ነው፣ ወይም በወፍ በረር ዲቴል ነገር ዘርዝረን እያየን አይደለም ያለ ነው። በዳሰሳ መልክ ነው እየሄድንበት ያለ ነው። ምክንያቱም መጽሐፍትን እንወቅ ስለሆነ መርሃ ግብራችን ዋናውን ነገር ካቀበልናችሁ በኋላ የሚቀጥለው ነገር እናንተ ቁጭ ብላችሁ እንደ ቤሪያ ሰዎች ነገሩ እንዲህ ይሆንን ብላችሁ መመርመር መቻል አለባችሁ። ነገሩ እንደዚህ ይሆንን ብላችሁ በመመርመር የእግዚአብሔርን ቃል በጥልቀት ማወቅ አለባችሁ። ዘመዶቼ አንድ ነገር በዚህ አጋጣሚ መናገር የምፈልገው የሰባኪና የአስተማሪ ጥገኛ መሆን የለባችሁ። የሰባኪና የአስተማሪ ጥገኛ መሆን የለባችሁ። ሰባኪና አስተማሪዎች አቅጣጫ ይሰጧችኋል። ከዛ በግላችሁ እናንተ ከእግዚአብሔር ቃል ጋር መገናኘት አለባችሁ። እግዚአብሔርን ቃል ማወቅ፣ ማጥናት፣ መማር ያስፈልጋችኋል። እግዚአብሔር ይባርካችሁ። የዛሬውን ሐሳብ ከማንሳቴ በፊት እንዲሁ ትንሽ እንግዶች ልትኖሩ ስለምትችሉ ለማያያዝ ከጫፍ ጀምረን እናንሳ። እንግዲህ የገላትያን መጽሐፍ ስናጠና መጀመሪያ ያነሳነው ነገር አለ። የገላትያ ራሱ ገላትያ የሚባለው አካባቢ ምንድን ነው፣ የት ነው የሚለውን ነገር ለማየት ጥረት አድርገናል። ከዚያ ቀጥለን የገላትያ ቤተክርስቲያን ታሪካዊ ዳራ ምንድን ነው የሚለውን ለማየት ጥረት አድርገናል። ከዛ መጽሐፉ የተጻፈበትን ታሪካዊ ዳራ ደግሞ ለማየት ጥረት አድርገናል። ከዛ በኋላ በምዕራፍ 1 እና በምዕራፍ 2 ላይ ሐዋርያው ቅዱስ ጳውሎስ ወንጌልን ለመመከት ወይም የወንጌልን ንጽህና ለማስጠበቅ ያነሳቸውን መሰረታዊ ሐሳቦች ለማየት ጥረት አድርገናል እና ሐዋርያው ቅዱስ ጳውሎስ በምዕራፍ 1 ላይ የወንጌልን ንጽህና ለማስጠበቅ ያነሳቸው ዋና ዋና ነገሮች አሉ። ከነዛ ነገሮች መካከል የመጀመሪያው የሐዋርያው ቅዱስ ጳውሎስ ሐዋርያዊ ስልጣን። ሐዋርያው ቅዱስ ጳውሎስ ሐዋርያዊ ስልጣኑን በተመለከተ ዋና ዋና የሆኑ ነገሮች አንስቷል። እንዲሁ ነቀስ ነቀስ ስላርጋቸው የመጀመሪያው ምዕራፍ 1 ላይ የሚያነሳው ሐዋርያው ቅዱስ ጳውሎስ ሐዋርያዊ ስልጣኑን ለማረጋገጥ ወንጌሉን በቀጥታ ከክርስቶስ እንደተቀበለው ይናገራል። ወንጌሉን በቀጥታ ከክርስቶስ ተቀብየዋለሁ፣ ከማንም አልተማርኩትም፣ ማንም አልሰበከኝም፣ እኔ በቀጥታ የተቀበልኩት ከራሱ ከጌታ ከኢየሱስ ነው የሚል አንድ የሐዋርያዊ ስልጣኑ አንኳር ማስረጃ አስቀምጧል። ሁለተኛው የሐዋርያው ቅዱስ ጳውሎስ ስብከት ወይም መልእክት ወይም ወንጌል ከቀደሙት ከበጉ ሐዋርያት ከሚባሉት ወይም ኢየሱስ ክርስቶስን
አይተነዋል በአካል እሱ በዚህ ባገለገለ ጊዜ ከሱ ጋር አብረው ነበሩ የሚባሉት ሐዋርያት በወቅቱ በኢየሩሳሌም የነበሩ ሐዋርያት እነ ጴጥሮስ እነ ዮሐንስ እነ ያዕቆብ ይሰብኩት ያስተምሩት ከነበረው ወንጌል ጋራ ሐዋርያው ቅዱስ ጳውሎስ ወንጌሉን ይዞ ሄዶ አስፈትሿል እና አጣርቷል። መልእክቱ የተረጋገጠ እውነተኛ ወንጌል እንደሆነ ናሱ ለአሕዛብ ጴጥሮስ ደግሞ ለአይሁድ እንደተላከ ተናግሯል። ሶስተኛው ያነሳው አንኳር ነገር ጴጥሮስን መገሰጹ ነው። የበጉ ሐዋርያ የሚባለውን ጴጥሮስን በወንጌል ጉዳይ ላይ ምንም ኮምፕሮማይዝ ሳያደርግ ወይም ምንም ፍርሃት ሳይፈጠርበት በትክክል ሊገሰጽ ይገባው ነበርና ብሎ በትክክል ጴጥሮስን የበጉ ሐዋርያ የሚባለውን ሰው በወንጌል ጉዳይ ላይ ሞግቶታል። እነዚህን ሁሉ ነገሮች አድርጎ እንግዲህ ሐዋርያው ቅዱስ ጳውሎስ ያረጋገጠውና ያጸናው ነገር ምንድን ነው ብለን ስንል ምዕራፍ 2 ቁጥር 15 እስከ 16 የመጽሐፉ ቁልፍ ሐሳብ ተብሎ የሚታወቀው ስጋን የለበሰ ሁሉ ሕግን በመጠበቅ አይጸድቅም። ጽድቅ ወይም ድህነት የሚባለው ነገር ያለው ኢየሱስ ክርስቶስን በማመን ብቻና ብቻ ስለሆነ እኔ የሕግ ጠባቂ የነበርኩት የሕግ አስተማሪ የነበርኩት ሰውዬ እኔ ራሴ ይሄ ሲገባኝ ሌላውን ነገር ወደ ዳር አድርጌ በክርስቶስ አመንኩ ብሎ በክርስቶስ ኢየሱስ ያመነበትን መሰረታዊ ምክንያት ይናገራል። እንግዲህ ከምዕራፍ 3 ጀምሮ ሐዋርያው ቅዱስ ጳውሎስ ሙግቱን ይቀጥልና ባለፈው ሳምንት እንዳየነው ሐዋርያው ቅዱስ ጳውሎስ የገላትያን ሰዎች ይህንን ወንጌል ትተው ወደ ግርዘት ይህንን ወንጌል ትተው የብሉይ ኪዳንን ሕግ በመጠበቅ ለመጽደቅ የሚያስተምረውን የአይሁድን ከአይሁድ ወይም ከኢየሩሳሌም መጥተው የነበሩትን የነዛን የሐሰት አስተማሪዎች ሐሳብ ወይም ትምህርት ተቀብለው ዘወር ማለታቸውን አዚም ያደረገባችሁ ማን ነው? መተት ያደረገባችሁ ማን ነው ብሎ ሐዋርያው ቅዱስ ጳውሎስ ስህተታቸውን ነቅሶ እያሳየን ያለ ምዕራፍ 3 ቁጥር 1 እስከ ቁጥር 14 ድረስ ሐዋርያው ቅዱስ ጳውሎስ ተሳስታችኋል፣ መሳሳታችሁ ማስረጃው ይኸውና እያለ ማስረጃ ያቀርባል ሐዋርያው ቅዱስ ጳውሎስ እና ያቀረበው ማስረጃ ካቀረባቸው ማስረጃዎች ምዕራፍ 3 ላይ ያቀረበው ማስረጃ የመጀመሪያው ነገር ምንድን ነው ብለን ስንጠይቅ አይ መንፈስ ቅዱስን የተቀበላችሁት በእምነት ነው ወይስ በሕግ ነው? አንድ ስለ ወንጌል ብላችሁ መከራ የተቀበላችሁት በከንቱ ነበር? ሁለት እነዚህ ነገሮች ያነሳላቸዋል። ከዚያ በኋላ ጳውሎ አብርሃምን የእምነት አባት የሆነውን አብርሃምን ያነሳል። የእምነት አባት የሆነውን አብርሃምን ያነሳና ማስረጃ ያቀርባል። በእምነት መጽደቃችሁ ወይም ክርስቶስን በማመን ብቻ እንደሚጸደቅ ማስረጃው ይኸው አብርሃም ነው። ከመጀመሪያውንም እግዚአብሔር ሰውን ለማጽደቅ ፕላን ያደረገው ፕሮግራም ያደረገው በሕግ በኩል አይደለም። ከመጀመሪያውንም የእግዚአብሔር ፕሮግራም ሰውን ለማጽደቅ ሰውን ለማዳን ያቀደው ፕላን ያደረገው እምነትን ነው። በዚህ ምክንያት አብርሃም አምኖ የተሰበከለትን ወንጌል አምኖ ጽድቅ ተቆጥሮለታል ብሎ ይህንን እውነት አንስቶ ይናገራል ሐዋርያው ቅዱስ ጳውሎስ እና ማንም ሰው መዳን ካለበት ልክ እንደ አብርሃም በክርስቶስ ኢየሱስ በማመን እንጂ አብርሃም እግዚአብሔርን አምኖ እንደዳነ ልክ እንዲሁ አሁን ደግሞ ሰዎች በክርስቶስ ኢየሱስ በማመን ብቻ ይድናሉ እና ለዚህ ደግሞ ምክንያቱ ጌታችን ኢየሱስ ክርስቶስ በመስቀል የሰራው ስራ ነው ብሎ ይህንን እውነት አስረድቶ ነው ያቆመውና በዋናነት ባለፈው ሳምንት እንግዲህ ሐዋርያው አንስቶት የነበረው ነገር ይሄ በእምነት የመጽደቅ ጉዳይ አብርሃምን ማመነ የሚለውን ነገር ጽድቅም ሆኖ ተቆጠረለት እግዚአብሔር አሕዛብን በእምነት እንዲያጸድቅ ይላል። በጣም ይገርመኛል። እግዚአብሔር አብርሃምን በእምነት ሲያጸድቅ
እና ወንጌል ሲሰብከው ወደፊት አሕዛብን በእምነት ስለሚያጸድቅ እግዚአብሔር ለድህነት ያለው መንገድ አንድ ብቻ ነው። ደግሜ እነግራችኋለሁ። እግዚአብሔር በብሉይ ኪዳንም በአዲስ ኪዳንም ለማዳን ያለው መንገድ አንድ ነው። እሱም እምነት ነው። ሌላ መንገድ የለውም። ቅዱስ ጳውሎስ ይህንን ነው የሚናገረው። እና እግዚአብሔር ይሄንን ፕሮግራም ስላደረገ እግዚአብሔር ለአብርሃም የገባው የተስፋ ቃል አለ፣ ቃል ኪዳን አለ። ያ ደግሞ የጸና ነው ብሎ ነው የሚናገረው። ቁጥር 15 ዛሬ እንጀምረዋለን። ቁጥር በቁጥር እያነበብኩ ስለሆነ የሚሄደው መጀመሪያ ቁጥር 15 ላንብብላችሁ። ወንድሞች ሆይ እንደ ሰው ልማድ እላለሁ ይላል። እንግዲህ ሐዋርያው ቅዱስ ጳውሎስ በእምነት ነው እግዚአብሔር አስቀድሞ የገባው ኪዳን አሕዛብም ሆነ አይሁድ እንዲድን እግዚአብሔር መጀመሪያውኑ ፕላን ያደረገውና የገባው ኪዳን በእምነት መዳን ነው። ይሄ አይሻርም፣ አይለወጥም። ሕጉም ይሄንን አልሻርም አልለወጠም ብሎ ማረጋገጫ ነው የሚሰጠው እና ይህንን ምዕራፍ 3 ቁጥር 15 ጀምሮ ያለውን ቦታ ስታነቡ ሐዋርያው ቅዱስ ጳውሎስ ታዲያ እግዚአብሔር በእምነት ሰውን ማጽደቅ ከሆነ ፕሮግራሙ፣ በእምነት ሰውን ማዳን ከሆነ ፕሮግራሙ ሕግን ለምን ሰጠ የሚል ጥያቄ ሐዋርያው ቅዱስ ጳውሎስ ያነሳል። አሮን ነው እናንተ እንደዚህ ያስባችሁ ታውቁ ይሆን? እግዚአብሔር ለምን ሕግን ሰጠ? ታዲያ ጉዳዩ በእምነት ከሆነ የሚያልቀው፣ ክርስቶስ ኢየሱስን በማመን ከሆነ የሚያልቀው፣ ለምን እግዚአብሔር ሕግን ሰጠ? ማንወሻሸው ነገር ምንድን ነው? ብዙ አማኞች በአደባባይ ፊት ለፊት አይናገሩም እንጂ ምናልባትም እንኳን የሚሰብኩ የሚያስተምሩም ሰዎችም እንኳን ሳይቀሩ በድብቅ በዚህ ግራ መጋባት ውስጥ ይኖራሉ። በእምነት ከሆነ ታዲያ ሕግ ምን ያደርጋል? ለአንዳንዴ ሞቅ ሲላቸው ሰዎች ሰው ሕግ በመጠበቅ ነው የሚድነው አይነት ነገር አንስተው የሚሉበትም ምክንያት ይሄ ነው። ይሄ ኮንፊውዥን በብዙ ሰዎች ዘንድ አለ። ስለዚህ ከዚህ ኮንፊውዥን የተነሳ ሰዎች እንደዚህ ብለው ያስባሉ። አማኞች ሆኖ ማለት ነው በዚህ ዘመን እንደዚህ ብለው ያስባሉ። ልክ እንደ ገላትያ ሰዎች ሕጉን በተሻለ መንገድ ስከተል እግዚአብሔርን የበለጠ ደስ አሰኘዋለሁ ብለው ያስባሉ ሰዎች። ሕጉን በቃ ስፈጽም ሕጉን ሳደርግ እንዲህ ሲሆን እግዚአብሔር ደስ ይለዋል፣ ይቀበለኛል ብለው ያስባሉ። በጭራሽ። ለምንድን ነው እንደዚህ የሚያስቡት ያላችሁ እንደሆነ ሰዎች ግራ ስለሚገባቸው ሐዋርያው ቅዱስ ጳውሎስ ለእንዲህ አይነቱ ኮንፊውዥን ነው መልስ የሚሰጠው። መጣበታለሁኝ አንድ በአንድ። ሌሎች ደግሞ ጥሩ ነገር ሳደርግ ነው ወደ እግዚአብሔር ልቀርብ የምችለው፣ ወደ እግዚአብሔር ልመጣ የምችለው፣ እግዚአብሔርን ሊቀበል ጸሎቴን ሊሰማ ከኔ ጋር ህብረት ሊያደርግ የሚችለው በቃ ጥሩ ነገር ሳደርግ ነው እንጂ ስወድቅ ከሱ የራኩ ነኝ፣ የሆነ ድካም ህይወቴን ሲነካው ከሱ የራኩ ነኝ፣ እግዚአብሔር ሊቀበለኝ አይችልም የሚል አደገኛ ተስፋ መቁረጥ ውስጥ ደግሞ ሰዎች ይገባሉ። ይሄ ሁሉ ከምን የሚመነጭ ነው ያላችሁኝ እንደሆነ ሕጉ ለምን ተሰጠ በሚለው ጉዳይ ላይ ኮንፊውዥን ስላለ። ይሄ ብቻ አይደለም፣ ሌላም ነገር ያስባሉ ሰዎች። በእርግጥ ክርስቲያን መሆን ማለት አብዝቶ ሕጉን መፈጸም አይደለም ወይ? ወይም አብዝቶ ሕጉን ለመፈጸም መሞከር አይደለም። አንዳንድ ሰዎች እንደዚህ ትሰማችኋላችሁ። እናንተ በእምነት ብቻ ትላላችሁ፣ እንደፈለገ ልንሆን ነው ሲሉን እኛ ጥያቄ እንጠይቃለን ብለን እንጠይቃቸዋለን። ወይ አንተ ሕጉ ሙሉ በሙሉ ትፈጽማለህ ድነሃል ብለን ስንጠይቃቸው እሱን የሚያውቀው እግዚአብሔር ነው፣ ሰው ፍጹም ሊሆን አይችልም፣ የስራዬን በኋላ ላይ እንደ ስራ ይሰጠኛል ይላሉ ሰዎች። መጽሐፍ ቅዱስ እንደዚህ አይነት ትምህርት የለውም። ዝብሎች እንደዚህ አይነት ትምህርት የለውም። ክርስቲያኖችም እንኳን ሆነን በክርስቶስ ኢየሱስም እንኳን አምንናል ብለን እንደዚህ አይነት ሐሳብ ካለን ወንጌሉን በትክክል አልተረዳነውም ማለት ነው። ስለዚህ ይሄ ግራ መጋባት በዚህ በእኛ ዘመን የጀመረ አይደለም። ያኔ የገላትያ ቤተ ክርስቲያን አማኞችም የነበረባቸው ጥያቄ የዚህ አይነት ጥያቄ፣ ተመሳሳይ ጥያቄ፣ ተመሳሳይ ግራ መጋባት ነው የነበረው። ስለዚህ ለዚህ ደግሞ ምክንያቱ የሐሰት አስተማሪዎች ናቸው የመጡባቸው። የሐሰት አስተማሪዎች ናቸው የመጡባቸው። የሐሰት አስተማሪዎች ምን የሚሉ ነበሩ? ሕግን መጠበቅ ያስፈልጋል፣ ግርዘት ያስፈልጋል፣ ኢየሱስ ክርስቶስን ማመን ብቻ አያድንም የሚሉ ሰዎች መጥተው ነበር። ልክ ይሄ ትምህርት አሁን በዚህ ዘመን አለ።
ይሄ ትምህርት በዚህ ዘመን አለ። የሐሰት ትምህርት እንደሆነ ግን በዚህ እግዚአብሔር ቃል መሰረት መገለጥ አለበት። የሐሰት ትምህርት ነው። ኢየሱስ ክርስቶስን ማመን ብቻ አያድንም የሚል ትምህርት ምንፍቅና ነው፣ የሐሰት ትምህርት ነው። ኢየሱስ ክርስቶስን ሳምን ከምንድን ነው? ከኦሪጂናል ሲንድኛለሁ። እንትኑ ራሱ ያስቀኛል፣ ተርሚኖሎጂው ራሱ ያስቀኛል። ከዛስ እኔ ደግሞ የሆነ ነገር ሰርቼ ክርስቶስ ባደረገልኝ ማዳን ላይ ይሄን ጠብቄ ይሄን አድርጌ ይሄን ጨምሬ ደህንነቴን ፈጽማለሁ የሚሉ ሰዎች አሉ። እኛ የምንፈጽመው ድህነት ወደ እግዚአብሔር መንግስት የሚያስገባን ድህነት ጨርሷል። የገላትያ ሰዎችም ይሄ የሐሰት ትምህርት መጥቶባቸው ስለነበር ደወር ኮንፊውዝድ፣ ግራ ገብቷቸው ነበር። ስለዚህ ሐዋርያው ቅዱስ ጳውሎስ የግራ መጋባታቸውን ጥልቀት የገለጠው ባለፈው ሳምንት እንደነገርኳችሁ አዚም ያደረገባችሁ ሰው ማን ነው ብሎ ነው የጠየቃቸው። ይሄ ኢየሱስ ክርስቶስ ላይ ምናምን የሚጨምር ትምህርት እንደ መተት ነው፣ እንደ አዚም ነው፣ ያሳውራል፣ እውነተኛውን የወንጌል ብርሃን ያጠፋል። የሚያድን ይመስላል፣ ገብቷችኋል? ወደ እግዚአብሔር የሚያቀርብ ይመስላል፣ ከእግዚአብሔር ያርቃል። በጣም አደገኛ ነው። ሐዋርያው ቅዱስ ጳውሎስ እሱን ነው የመከተው። ስለዚህ እንግዲህ ጳውሎስ እነሱንም እኛንም ለማሳሰብ የዳነው በእምነት እንጂ በሕግ ስራ አይደለም የሚለውን በጣም አጽንኦት ሰጥቶ ይናገራል። ከዚህ እውነት አንጻር እንግዲህ በዚህ በገላትያ መጽሐፍ ምዕራፍ 3 ቁጥር 15 እስከ 26 ያለውን ቦታ 4 ዋና ነገሮች ላይ መሰረት አድርገን እናየዋለን። ይህንን ገላትያ መጽሐፍ ምዕራፍ 15 ቁጥር 1 እስከ 29 ማለት ቁጥር 15 ምዕራፍ 3 ቁጥር 15 እስከ 29 ያለውን ቦታ 4ቱንም ፒላሮች ቀድሜ ነግራቸዋለሁ። በ4 ዋና ነገሮች ላይ ነው ጳውሎስ መልእክቱን የሚያጠነጥነው። በ4 መሰረታዊ ሐሳቦች ላይ መልእክቱን እንዲያጠነጥን ያደርጋል። የዳነው ኢየሱስ ክርስቶስን በማመን እንጂ ሕግን በመጠበቅ አይደለም የሚለውን ለማጽናት ለማረጋገጥ 4 ዋና የሆኑ ነገሮችን ያነሳል። አንደኛው የተስፋው ቃል ኪዳን ከሕጉ በፊት መምጣቱን ያነሳል። የተስፋው ቃል ኪዳን ከሕጉ በፊት መጥቷል ብሎ እሱን አጽንኦት ሰጥቶ የሰጠውን ትንታኔ እናያለን። ሁለተኛው እንግዲህ ጳውሎስ የሚያነሳው ታዲያ ሕጉ ለምን ተሰጠ? ለምንድነው እሱ ሕጉ የተሰጠበትን ምክንያት ደግሞ አብራርቷል። ሕጉን በተመለከተ ዛሬ ከገላትያ መጽሐፍ አንጻር በዚህ አውድ ውስጥ ብቻ ነው የማሳያችሁ። የሚቀጥለው ሳምንት ግን ምን አደርጋለሁኝ? ሕጉና ጌታ ኢየሱስ፣ ሕጉና የገላትያ መጽሐፍ፣ ሕጉና የዕብራውያን መጽሐፍ በደንብ አድርገን እናያለን። የሕጉን ተፈጥሮ እናነሳለን። ከዛ በኋላ ሕጉና ጌታችን ኢየሱስ ክርስቶስ ወይም የጌታችን ኢየሱስ ክርስቶስ አገልግሎት፣ ከዚያ ሕጉና የገላትያ መጽሐፍ ትምህርት፣ ሕጉና የዕብራውያን መጽሐፍ ትምህርት የሚቀጥለው ሳምንት በእነዚህ 4 ፒላሮች ላይ ሕጉን በደንብ አድርገን እናያለን ማለት ነው። እነተሽሯልም እናልተሻረምም ሁላችንንም የሚዳኘን ማን ነው? ቅዱስ ቃል። እሺ፣ ወደዚህ ሐሳብ ስመልሳችሁ እንግዲህ ሐዋርያው ቅዱስ ጳውሎስ ይሄንን ገላትያ መጽሐፍ ምዕራፍ 3 ቁጥር 15 29ን ያቆመበት አንደኛው ማን ነው? ሁለተኛው ፒላር ሕጉ ለምን ተሰጠ የሚለው ነው። እሱንም እና ሶስተኛው ሕጉ ሞግዚታችን ነበር፣ ክርስቶስ ግን አዳኛችን ነው የሚል ሌላ ፒላር አስቀምጧል። ሕጉ ሞግዚታችን ነበረ፣ አገልግሎቱ ሞግዚትነት ነው፣ መሪነት ነው፣ አስተማሪነት ነው፣ አሳዳጊነት ነው። አዳኛችን ግን ክርስቶስ ነው የሚል እንትን አስቀምጦልናል። በዚህ አግባብ ሶስተኛውን ዋና ነገር እናያለን። ከዛ በኋላ አራተኛው የምናነሳው ሕግን መጠበቅ ሳይሆን እምነት የእግዚአብሔር ልጆች ያደርገናል ይላል ጳውሎስ። ሕግን ለመጠበቅ መውተርተር መከራ ማየት ሳይሆን እምነት የእግዚአብሔር ልጆች ያደርገናል የሚለውን መሰረታዊ ነገሮች በእነዚህ 4 መሰረታዊ ነገሮች ላይ ነው እንግዲህ የጳውሎስ ሐሳብ የሚያጠነጥነው። እነዚህን ነገሮች በዝርዝር እናያቸውና
ይሄን የገላትያ መጽሐፍ ምዕራፍ 3ን ካጠናቀቅ ነው በኋላ ምን ማለት ነው የሚለውን ከያዝን በኋላ ጌታ ቢፈቅድና ብንኖር የዛሬ ሳምንት ስንገናኝ የህጉ ተፈጥሮ ምንድን ነው የሚለውን እናነሳለን። የህጉን ክላሲፊኬሽን እናያለን። ህጉና የጌታችን ኢየሱስ ክርስቶስ አገልግሎት፣ ህጉና የገላትያ መጽሐፍ፣ ከዛ ህጉና ዕብራውያን መጽሐፍን በደንብ አድርገን እንመለከታለን ማለት ነው። እሺ፣ የእግዚአብሔር ስም ለዘላለም የተባረከ ይሁን። አይ ቲንክ እዚህ ድረስ ግልጽ ነው ብዬ አስባለሁኝ። አሁን ወደ ዝርዝር ሐሳብ እንምጣ። ቁጥር 15 እንደዚህ ብሎ ይናገራል። ወንድሞች ሆይ እንደ ሰው ልማድ እላለሁ፣ የሰውስ እንኳ ቢሆን እርግጠኛውን ኪዳን ማንም አይንቅም ወይም አይጨምርበትም ይላል ሐዋርያው ቅዱስ ጳውሎስ። የመጀመሪያው የተስፋው ቃል ኪዳን ከህጉ በፊት መጥቷል የሚለውን እውነት ለማብራራት ሐዋርያው ቅዱስ ጳውሎስ ከቁጥር 15 ምዕራፍ 3 ከቁጥር 15 እስከ 18 ያነሳው መሰረታዊ ሐሳብ አለ። በሁለቱ ትርጉም ነው ማነብላችሁ፣ በ54 ትርጉምና በአዲሱ መደበኛ ትርጉም ነው ማነብላችሁ። በ54 ትርጉም እንደዚህ ይላል። ወንድሞች ሆይ እንደ ሰው ልማድ እላለሁ፣ የሰውስ እንኳ ቢሆን እርግጠኛውን ኪዳን ማንም አይንቅም ወይም አይጨምርበትም ይላል። አዲሱ ትርጉም ትንሽ ያፍታታዋል። ምን ይላል? ወንድሞች ሆይ ከሰው ዕለታዊ ህይወት የተለመደውን ምሳሌ አድርጌ ላቅርብ ይላል። የተለመደውን በዚያ ጊዜ ለሰዎቹ ስሜት የሚሰጣቸውን በዚህም ዘመን ላለን ሰዎች ስሜት የሚሰጥ ነገር ነው የሚያነሳው። አንድ ምሳሌ ነው የሚያነሳው፣ አንድ ትምህርት ነው የሚያነሳው። ልቀጥለው፣ ላንብበው። የሰው ኪዳን እንኳ አንድ ጊዜ ከጸደቀ በኋላ ማንም ሊሽረው ወይም በእርሱ ላይ ሊጨምርበት እንደማይችል ሁሉ በዚህም ጉዳይ ቢሆን እንደዚሁ ነው ይላል። በምን ጉዳይ? በተስፋው ቃል ጉዳይ። ጳውሎስ የተስፋው ቃል ኪዳን ከህጉ እንደሚበልጥ ወይም ከህጉ እንደሚቀድም እና ድህነታችን ከህጉ ጋር ሳይሆን ከተስፋው ቃል ጋር በቀጥታ የተያያዘ መሆኑን ለማስረዳት የተጠቀመው ምሳሌ የሰው ኪዳን የሚለው ነው። የሰው ኪዳን ይሄ የሰው ኪዳን የሚለው ሐሳብ ወይም ይሄ ሰው ኪዳን የሚለው ቃል በዚያ ዘመን በግሪክ ይሄ አዲስ ኪዳናችን በተጻፈበት በግሪክ ቋንቋ ያለው ሐሳብ ምንድን ያላችሁ እንደሆነ ለአንዴና ለመጨረሻ ጊዜ የሚደረግ ህጋዊ መሰረት ያለው ኪዳን ማለት ነው። ለአንዴና ለመጨረሻ ጊዜ የሚደረግ ህጋዊ መሰረት ያለው ሌጋል ግራውንድ ያለው ኪዳን ማለት ነውና እንደዚህ አይነቱ ኪዳን ይላል ጳውሎስ፣ እንደዚህ አይነቱ ኪዳን በጭራሽ ሊሻርም ሌላም ነገር ሊጨመርበት አይችልም ይላል። አይችልም። ይሄ ኪዳን የሚለውን ቃል ጳውሎስ እዚህ ክፍል ላይ አንስቶ ያሳየን በሰዎች መካከል ህጋዊ መሰረት ኖሮት ስለሚገባው ኪዳን ጽናት ነው የነገረን። ምን ያህል ጽኑ እንደሆነ፣ ሊለወጥ እንደማይችል ምን ያህል ጠንካራ እንደሆነ ነው የነገረን። ለምንድን ነው ይሄንን ያነሳው ካላችሁ ምዕራፍ 3 ቁጥር 8 እና ቁጥር 7 እና 8 ላይ እግዚአብሔር ከአብርሃም ጋር የተጋባውን ኪዳን ነግሮናል። የተስፋውን ቃል ነግሮናል። ባለፈው ሳምንት ያየነውን ይሄንን ኪዳን የሚለውን ቃል በዚህ በሰባው ሊቃናት ትርጉም ደግሞ ስትመለከቱ እግዚአብሔር ከህዝቡ ጋር እግዚአብሔር በብሉይ ኪዳንም በአዲስ ኪዳንም ካለው ህዝቡ ጋር የገባውን ቃል ኪዳን ለማመልከት ብዙ ቦታዎች ላይ ጥቅም ላይ ውሏል፣ ወይም ስራ ላይ ውሏል፣ ወይም ገብቶ ታገኛላችሁ። እንደ ምሳሌ አንዳንድ ላንሳ። ለምሳሌ ማቴዎስ ወንጌል ምዕራፍ 26 ቁጥር 28 ላይ ከጌታ እራት ጋር ተያይዞ ጌታ ኢየሱስ ይህ የአዲስ ኪዳን ደሜ ነው ያለው። ይህ የአዲስ ኪዳን ደሜ ነው። ይህንን ቃል ነው በቀጥታ የምታገኙት። ከቨናንት የሚለውን ቃል ነው የምታገኙት። እና እግዚአብሔር ከህዝቡ ጋር የተጋባውን ከጌታችን ከኢየሱስ ክርስቶስ የመስቀል ስራ ጋር ተያይዞ ጌታችን ኢየሱስ ክርስቶስ አዲሱን ኪዳን ሲያቆም የተጠቀመው ይህንን ቃል ነው። የጌታ እራትን ሲሰጥ ወይም የጌታ እራት ሲጀመር የሆነ ነገር ነው ይህን ቃል የተናገረው። ሌላው ሉቃስ ወንጌል ምዕራፍ 1 ቁጥር 72 ላይ የምታገኙት ነው። ሁላችሁ እንደምታስታውሱ ሉቃስ ወንጌል ምዕራፍ 1 ያ ካህኑ ዘካርያስ ትንቢት የተናገረበት ቦታ ነው። መልአኩ ገብርኤል መጥቶ
ልጅ ትወልዳለህ ባለው ጊዜ አላመነም። ስለዚህ ዲዳ ሆነ ልጁ እስኪወለድ ድረስ። ልጁ ሲወለድ ለልጁ ስም ለማውጣት በተነገረው ጊዜ የልጁን ስም ሲጽፍ አንደበቱ ተከፈተ። ከዚያ በኋላ ትንቢት ተናገረ እና ትንቢት ሲናገር ስለ ጌታችን ስለ ኢየሱስ ክርስቶስና ስለ ልጁ ስለ ዮሐንስ ነው የተነበየው። በዚያ ውስጥ የካህኑ ዘካርያስን ትንቢት ስትመለከቱ ስለ ጌታችን ስለ ኢየሱስ ክርስቶስ መምጣት ሲናገር እግዚአብሔር ሕዝቡን ለመጎብኘት በብሉይ ኪዳን ከአብርሃም ጋር የተጋባውን ኪዳን ነው ኮት ያደረገው። እሱን ነው ጠቅሶ አምጥቶ የተናገረው እና ይሄ ኪዳን የሚለው ነገር ከሕዝቡ ጋር እግዚአብሔር ያለውን ነገር ያሳያል። ሌላኛው ሐዋርያት ሥራ ምዕራፍ 3 ቁጥር 25 የጴጥሮስ ስብከት ነው። ትዝ ይላችኋል አይደል? ምዕራፍ 3 ላይ ሐዋርያው ቅዱስ ጴጥሮስ እና ዮሐንስ አንድ ሽባ ሰው ተፈወሰ በአገልግሎታቸው። ከዛ በኋላ ረብሻ ተነሳ እና ጴጥሮስ በማን ስም ይሄንን እንዳደረገ ለምን ይሄ እንደሆነ ባስረዳበት በሰበከበት በዛ ክፍል ላይ እግዚአብሔር ከሕዝቡ ጋር የተጋባውን ኪዳን እንዴት እንዳጸናው አንስቶ ተናግሯል ከጴጥሮስ ስብከት። ከዛ መጨረሻ የምታገኙት እስጢፋኖስ ነው። እስጢፋኖስ የሐዋርያት ሥራ ምዕራፍ 7 ቁጥር 8 ላይ መታችሁ ስታዩ እስጢፋኖስ ስለ ጌታችን ስለ ኢየሱስ ክርስቶስ ባስረዳ ጊዜ አብርሃምን የት አግኝቶ እንደጠራው በሁለት ወንዞች መካከል በሜሶፖታሚያ ሳለ ጠራው ይላል። ከዛ ብሎ ኪዳን እንዴት እንደገባለት አስረግጦ ይናገራል። የተስፋ ቃሉን ኪዳን እንዴት እንደገባለት በእስጢፋኖስ ስብከት ውስጥ ታገኛላችሁ። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 14 ላይ ደግሞ የአዲስ ኪዳንን አገልግሎት ለማሳየት ሐዋርያው ቅዱስ ጳውሎስ የአዲስ ኪዳን አገልጋዮች ነን እኛ ብሎ ባስተማረበት በዚያ በሁለተኛ ቆሮንቶስ ምዕራፍ 3 ላይ ይሄንኑ ቃል ተጠቅሞት ታገኛላችሁ። መጨረሻ ዕብራውያን ምዕራፍ 8 ቁጥር 9 ላይ የአዲስ ኪዳን ሊቀ ካህናት በአዲስ ኪዳን ሊቀ ካህን አንድ ነው ያለው እና የአዲስ ኪዳኑ ሊቀ ካህናት ማን እንደሆነ ባስረዳበት ቦታ የዕብራውያን ጸሐፊ ወይም ሰባኪ ይህንን ቃል ተጠቅሞታል። እንግዲህ እንደ ጳውሎስ ገለጣ ይሄ አሁን ያወራሁትን ሁሉ ይዘን እንደ ጳውሎስ ገለጣ በሰዎች መካከል እንኳ ሕጋዊ መሰረት ኖሮት ሰዎች የተፈራረሙበት የተስማሙበት የቃል ኪዳን ውል ሊለወጥ በጭራሽ አይችልም። የጸና ነው። ማንም ሊሰርዘው አይችልም ይለናል። ይህንን ምሳሌ ለምንድን ነው እሱ ቅዱስ ጳውሎስ የተጠቀመበት ብለን ስንጠይቅ አንድ ነገር ሊያሳየን ነው። ተመልከቱ ወንድሞች ሆይ እንደ ሰው ልማድ እላለሁ፣ የሰውስ እንኳ ቢሆን እርግጠኛውን ኪዳን ማንም አይንቅም፣ ማንም አይጨምርበትም። ቁጥር 16 ቨሪ ሪማርከብል ዘመዶቼ፣ ለአብርሃምና ለዘሩ የተስፋው ቃል ተነገረ ይላል። ይሄ የጸና ነው ለማለት ነው። እስካሁን ያወራሁትን ነገር ሐዋርያው ቅዱስ ጳውሎስ አንስቶ የተናገረው አይገርምም? ለአብርሃምና ለዘሩ ይህንን ምሳሌ ለምን ተጠቀመ ጳውሎስን ጠይቅ። የእግዚአብሔር ቃል ኪዳን ፈጽሞ እንደማይሻር ለማረጋገጥ ለአብርሃም የሰጠው ኪዳን የጸና ነው። ይሄንን መገንዘብ ነው ወንጌልን በትክክል መገንዘብ የሚሆነው። ይሄንን ማወቅ ነው ዘመዶቼ የሚያሳርፈን። ምንድነው እሱ? እግዚአብሔር ለአብርሃም የገባው ኪዳን ቁጥር 16 የተስፋው ቃል ለአብርሃምና ለዘሩ ተነገረ ይለናል። የተስፋው ቃል ለአብርሃምና ለዘሩ ምን ተደረገ? ተነገረ። ማን ነው እሱ? የአብርሃም ዘር እስራኤል ነው። የአብርሃም ዘር የተባለው ክርስቶስ። የሚገርም ነገር ነው። የአብርሃም ዘር የተባለው ክርስቶስ እናንብበው። ለአብርሃምና ለዘሩ የተስፋው ቃል ተነገረ፣ ስለ ብዙዎች እንደሚነገር ለዘሮቹ አይልም ይላል። ዋው! ስለ ብዙዎች እንደሚነገር ለዘሮቹ አይልም፣ ስለ አንድ እንደሚነገር ለዘርህም ይላል፣ እርሱም ክርስቶስ ነው ይላል። እርሱም ክርስቶስ ነው። እግዚአብሔር የተስፋውን ቃል የሰጠው በዋነኛነት ለምን እንደሆነ ነው ሐዋርያው ቅዱስ ጳውሎስ የሚነግረን እንጂ በብሉይ ኪዳን የተከሰተውን ክስተት ሸምጥጦ እየካደ አይደለም ጳውሎስ። በብሉይ ኪዳን የተከሰተውን ክስተት በብሉይ ኪዳን እግዚአብሔር የሰራውን ስራ ሸምጥጦ ክዱ አይደለም እየነገረን ያለው። ዋነኛው ጉዳይ
ጥላው እዛው ጥላው ጋር አይደለም ያለው ጳውሎስ አካሉን ነው እያወራን ያለው። አካሉን ክዶ ማለት ጥላውን ክዶት አይደለም። በብሉይ ኪዳን እግዚአብሔር ከእስራኤል ሕዝብ ጋር ያደረገው ነገር ጥላው ነው። አካሉስ ክርስቶስ ነው። አካሉ ክርስቶስ ነው እና እግዚአብሔር የተስፋውን ቃል ለአብርሃም የሰጠው በዋነኛነት አብርሃምን መሬት፣ ርስት፣ ግዛት ለማውረስ ወይም ደግሞ ስለ አንድ ስለተመረጠ ሕዝብ ብቻ ለማውራት ሳይሆን እግዚአብሔር የሰው ልጆችን ለማዳን ቨሪ ሪማርከብል የአይሁድ መጠራት። ምናልባት ቤተ እስራኤላውያን እዚህ ካላችሁ በጣም ከዲሰፕሽን ውስጥ እንድትነቁ ዛሬ በእግዚአብሔር ቃል ላነቃችሁ ፈልጋለሁ። እግዚአብሔር በብሉይ ኪዳን አብርሃምን ጠርቶ እስራኤል የተባለውን ማህበረሰብ ያቋቋመበት መሰረታዊ ምክንያት ነገረ ድህነት ነው፣ ወይም እግዚአብሔር የሰውን ልጆች ሁሉ ለማዳን እንጂ እናንተን ብቻ ስፔሻል ለማድረግ እንዳልሆነ ወቁ። ስለዚህ የእስራኤል መመረጥ፣ የእስራኤል እንደ ማህበረሰብ መቋቋም ከአድህኖተ እግዚአብሔር ታሪክ ውጪ ሲሆን ትርጉም አልባ ይሆናል። ትርጉም አልባ ይሆናል። በአድህኖተ እግዚአብሔር ታሪክ ውስጥ ነው የእስራኤል መጠራት ያለው። ለምን? እስራኤል ከሰማይ ዱብ ያለች ሳትሆን አብርሃም ተጠርቶ የተመሰረተ ማህበረሰብ ነው ያ ማህበረሰብ። ኦኬ። እግዚአብሔር እንግዲያው አብርሃምን የጠራበትን መሰረታዊ ነገር ካላገኛችሁት የተጠራችሁበትን ነገር ልታገኙት አትችሉ። አንዳንድ ጊዜ ትምክህቶች ሰማለሁ፣ በተለይ ከኤርሚ ጋር ሰዎች ሲነጋገሩ አንተ እኮ አሕዛብ ነህ ምናምን ይላሉ ሰዎች። ተው፣ ተረጋጉ። እሺ ዘመዶቼ ተረጋጉ። እውነቱ ገብቶናል። አያችሁት? ቅዱስ ቃሉ የሚለው ይህንን እግዚአብሔርን ቃል በትክክል ከተረዳችሁ ቅዱስ ቃሉ የሚለው ይህንን እና ምንድነው እሱ? ቁጥር 16 በደንብ አንብቡት። ገላትያ መጽሐፍ ምዕራፍ 3 ቁጥር 16 እግዚአብሔር የተስፋ ቃሉን ሲናገር፣ እግዚአብሔር የተስፋ ቃሉን ሲሰጥ በዋነኛነት እስራኤል ስለሚባለው ኔሽን አይደለም ነው የሚል አይደለም። ታዲያ ስለማን ነው? ስለ ልጁ ስለ ጌታችን ስለ ኢየሱስ ክርስቶስ። ዋይ ለምን ብላችሁ ጥያቄ ብትጠይቁ እግዚአብሔር ሰውን የማዳን እቅዱና ፕሮግራሙ ያለው በልጁ በኩል ስለሆነ ነው። ስለዚህ ልጁን ሚስ ካረጋችሁ ለምን እግዚአብሔር እንደመረጣችሁ አልገባችሁም ነበር ማለት ነው። በእርግጥ አባቶቻችሁ የሰሩት ስህተት ይሄ ነው። በዚህ ዘመን ተቀምጣችሁ ይህን ስህተት መሳሳት የለባችሁም። ለምን ካላችሁ የተጻፈው ለትምህርታችን ስለተጻፈ አንብባችሁ መመለስ በጣም ያስፈልጋል። ኦኬ። እና ስለ አንድ ህዝብ ለመናገር አይደለም እና የሰው ልጆችን ለማዳን በጌታችን በኢየሱስ ክርስቶስ ስላለው ዘላለማዊ እቅድ ነው ይላል ጳውሎስ። ይሄ አይለወጥም፣ ይሄንን ህጉ አይሽረውም። የጳውሎስ ሙግቴ ነው። እኔ በጣም የሚገርመኝ ነገር ጳውሎስ ይሄንን ለመናገር እንደ አንድ አይሁዳዊ አልተሽኮረመመም፣ አልሳሳም። ምንም በቃ ምንም በድፍረት ነው ያወራው። ማንም አይሁዳዊ ከጳውሎስ እኩል ሊሆን አይችልም። እሱ ራሱ ነው ያለው፣ እኔ አይደለሁም። እሱ ራሱ ጳውሎስ ይሄን እውነት በቃ አልደበቀንም። ምንም ሳይሸፋፍን እግዚአብሔር ለአብርሃም ኪዳን የገባው ቃል ኪዳን የገባበትን ምስጢር ሐዋርያው ቅዱስ ጳውሎስ እግዚአብሔር ይባርከው ፍርጥ አርጎ ነው የነገረን። ፍርጥ አርጎ አልደበቀም፣ ምንም አልደበቀም። ምንድን ነው ብሎ የነገረን ጳውሎስ ያላችሁ እንደሆነ ከመጀመሪያውም ቢሆን ከመነሻውም ቢሆን የእግዚአብሔር ፕሮግራም እስራኤልን ሲጠራ አብርሃምን ሲጠራ ለአብርሃም የተስፋ ቃል ሲገባ የእግዚአብሔር አጀንዳ የእግዚአብሔር ፕሮግራም መዳን ክርስቶስን በማመን እንደሆነ ወይም መዳን ክርስቶስን በማመን እንጂ ሕግን በመፈጸም ላይ ማዕከል ያደረገ እንዳልነበረ በግልጽ ነው የነገረ። በግልጽ ነው የነገረ። እንግዲህ ሁለት ወገኖች በደንብ አስቡ። አንደኛው ሐዋርያዊ ቅብብሎሽን እናምናለን የምትሉን ወገኖች ሐዋርያው ቅዱስ ጳውሎስ ያቀበላችሁን ነገር በእርግጥ ተቀብላችሁታል ወይ? በእርግጥ እናንተ አድርጋችሁታል ወይ? አንዱ ሙግት እሱ ነው። አይ እኛ ምርጥ ዘር ነን የምትሉትም ሰዎች
ምርጥ ዘር ነን የምትሉትም ሰዎች ምርጥ ዘር እንደሆነ የተናገረው ሐዋርያው ቅዱስ ጳውሎስ፣ አይሁዳዊው ቅዱስ ጳውሎስ የአብርሃምን መጠራት ለአብርሃም የተገባውን የተስፋ ቃል ለአብርሃም የተገባውን ኪዳን ምንም ሳይሽኮረመም በድፍረት ምንም ሳይፈራ ስለ ክርስቶስ ነው፣ እናንተን ስፔሻል ስለማድረግ አይደለም ስላለ እንዴት ነው እናንተ ይህን ጉዳይ የምትመለከቱት? ይሄ በጣም ወሳኝ የሆነ ነገር ነው እና ሐዋርያው ቅዱስ ጳውሎስ ያነሳው ነገር ይሄ ነው። ኦኬ፣ ስለዚህ መዳን ክርስቶስ ኢየሱስን በማመን ብቻ ነው የሚለው ነገር 18 ምናምን ላይ ሉተር ጀመረው የምንለው ፍልስፍና አይደል፣ መጽሐፍ ቅዱሳዊ የሐዋርያው ቅዱስ ጳውሎስ ትምህርት ነው። የሐዋርያው ቅዱስ ጳውሎስ ትምህርት ነው። ግልጽ የሆነ ይሄንን አለመቀበል መናፍቅ ያደርጋል ዘመዶቼ። ይሄንን አለመቀበል መናፍቅ ብቻ አይደለም የሚያደርገው፣ ካዲም ያደርጋል፣ የወንጌል ተቃዋሚም ያደርጋል። የጸና ነው፣ ይሄ አይሻርም ይላል ጳውሎስ። የጸና ነው። ሕጉ አልሻረውም። የተስፋውን ቃል ሐዋርያው ቅዱስ ጳውሎስ ምን ይላል? ሕጉ አልሻረውም ወይ? ልብ በሉና ስሙ። አሁን ቁጥር 17 ይህንንም እላለሁ ከ430 ዓመት በኋላ የተሰጠው ሕግ አስቀድሞ በእግዚአብሔር የተረጋገጠውን ኪዳን የተስፋውን ቃል እስኪሽር ድረስ አያፈርስም። ዋው! በስራ ትድናላችሁ ብለዋል፣ በሕግ በመጠበቅ ትድናላችሁ ብለዋል፣ በመገረዝ ትድናላችሁ ብለዋል። ምናምን የምንለውን ሰዎች ቅዱስ ቃሉ እንዲህ ይለናል። ከ430 ዓመት በኋላ ምን ከሆነ ከ430 ዓመት በኋላ ምን ከሆነ የተስፋ በዚህ አውድ መሰረት የተስፋው ቃል ለአብርሃም ከተሰበከ ከ430 ዓመት በኋላ የሚገርም ነገር ነው። በዚያ 430 ዓመት ህዝበ እስራኤል የተስፋ ልብ በሉ፣ ይሄ ኪዳን የጸና እንደሆነ የምታረጋግጡት እግዚአብሔር አብርሃምን ጠራው። ይሄን ማህበረሰብ ሲያቋቁም ዘፍጥረት ምዕራፍ 15 ላይ አንድ ነገር ነግሮት ነበረ። ዘር የራሱ ባልሆነ ምድር 430 ዓመት በባርነት ይገዛል። ለምን? የአሞራውያን ኃጢአት እስኪሞላ ድረስ። ከዚያስ እኔ ያንን ህዝብ ከዚያ አወጣለሁ። የእስራኤል ህዝብ በባርነት እንደተገዛ የሚያምን ሰው 430 ዓመት በግብፅ ባርነት እንደተገዛ የሚያምን ሰው ይሄ ብቻ አይደለም፣ የእስራኤልን ህዝብ እግዚአብሔር ከግብፅ ባርነት እንዳወጣው የሚያምን ሰው ድህነት ኢየሱስ ክርስቶስን በማመን ብቻ እንደሆነ ላያምን አይችልም። ለምን? ሐዋርያው ምን እንደሚል ስሙ። ከ430 ዓመት በኋላ የተሰጠው ህግ ይላል። አያችሁ፣ የእስራኤል የ430 ዓመት የግብፅ ቆይታ ትርጉም የሚሰጠው ስሜት የሚሰጠው እግዚአብሔር በክርስቶስ ኢየሱስ በኩል ሰዎችን ያድናል፣ በእምነት ያድናል ከሚለው እውነት ጋር ከተገናኘ ብቻ ሌላ መንገድ የለው እና ለምን ካላችሁ ከ430 ዓመት በኋላ የተሰጠው አስቀድሞ በእግዚአብሔር የተረጋገጠው። ሃሌሉያ! የትኛውም የሃይማኖት ድርጅት አይደለም ይህንን ያረጋገጠው። ልብ ብላችሁ ስሙኝ። የትኛውም የሃይማኖት ድርጅት አይደለም ይህንን ያረጋገጠው። የአይሁድ ማህበረሰብም አይደለም ያረጋገጠው። ምንን? ኢየሱስ ክርስቶስን በማመን ድህነት እንዳለ ወይም ሰው የሚድነው ሰው የሚጸድቀው ኢየሱስ ክርስቶስን በማመን ብቻ እንደሆነ ያረጋገጠው እግዚአብሔር ነው። የትኛውም የሃይማኖት ድርጅት፣ የትኛውም የሃይማኖት መሪ፣ የትኛውም ህዝብ ወይ ቲክታክ ተመልሻለሁ። የትኛውም የሃይማኖት መሪ፣ የትኛውም ህዝብ ይሄንን ማረጋገጥ አይችልም። በእግዚአብሔር የተረጋገጠ እግዚአብሔር ያጸናው ማንም ሊሽረው የማይችል ኪዳን የተስፋ ቃል አለ። ህጉ ይሄንን አይሽርም። ለምን? እግዚአብሔር ከራሱ ጋር አይቃረንም።
እግዚአብሔር ከራሱ ጋር አይቃረንም። እግዚአብሔር ከዘላለምም ከመጀመሪያም እቅዱ በልጁ በኩል በእምነት ሰዎችን ማዳን ነው። በልጁ በኩል ሰዎችን ማዳን ነው። ከዚህ ጋር ተቃርኖ እግዚአብሔር ስትጠመቅ ጌታ ራስ ስትወስድ በኢየሱስም ስትጠመቅ ምናምን ስትል አይልም። እግዚአብሔር ከራሱ ጋር እግዚአብሔር አይቃረንም። እንዲህ አይነት ሙግት ይዘን መተን ስንጨቃጨቅ ውለን ብናድር ይሄንን እውነት ልናጥፈው አንችልም በጭራሽ። በእግዚአብሔር ነው የተረጋገጠው። ይሄንን እርግጠኛ የሆነ ነገር ከ430 ዓመት በኋላ የተሰጠው ሕግ መሻረም ሆነ መተካት አይችልም ይለናል ጳውሎስ። ሕጉ ይሄንን ኪዳን በእምነት ሰዎችን ለማዳን እግዚአብሔር የገባውን ኪዳን ሊሽረውም ሊለውጠውም አይችልም። የተሰጠበትም ዓላማ አይደለም። ይሄን መገንዘብ ምን ያደርጋል ያላችሁ እንደሆነ መዳን ቀድሞውንም ክርስቶስን ብቻ ማዕከል ያደረገ መዳን ቀድሞውንም እምነትን ብቻ ማዕከል ያደረገ የእግዚአብሔር ዕቅድ እንደሆነ እንገነዘባለን። ይህንን እውነት ነው የሚያጸናው ጳውሎስ ቁጥር 17 ላይ። ደግሜ ልንገራችሁ፣ መዳን መጀመሪያውንም በነገራችሁ ላይ ሰው ስለፈለገ አይድንም፣ ስለፈለገም አልዳንም። ሰው መጽደቅ አለብኝ ብሎ አስበውበት ተነስቶ የሆነ ነገር ስላደረገ አይጸድቅምም አልጸደቀም። የሚያድን እግዚአብሔር ነው። መጽሐፍ ቅዱስ ይሄን ነው የሚለው፣ ደህንነት ከእግዚአብሔር ዘንድ ነው የሚለው። እግዚአብሔር ያላዳነው ሰው አይድንም ከዘላለም ፍርድ። እግዚአብሔር ያላዳነው ሰው አይድንም። እግዚአብሔር እንዲያድነው የሚፈልግ ሰው ደግሞ እግዚአብሔር ከመጀመሪያ ጀምሮ ሰውን ልብ በሉ፣ አሕዛብ አይሁድ አላልኳችሁም። ሰውን ለማዳን እቅዱ እምነት ነው። ምዕራፍ 2 ላይ ሐዋርያው ቅዱስ ጳውሎስ ይህንን አስረግጦ ነግሮናል። ለማስታወስ መለስ ብዬ ላንብብ። እኛ በፍጥረት አይሁድ ነን፣ ኃጢአተኞችም የሆኑ አሕዛብ አይደለንም። ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ሥራ እንዳይሆን አውቀን ይላል። ናኒ ሚውት አርጊ። ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ ኖ ዌይ። እግዚአብሔር እንዲያጸድቀው የሚፈልግ ሰው ካለ፣ እግዚአብሔር እንዲያድነው የሚፈልግ ሰው ካለ፣ እግዚአብሔር ከዘላለም ጥፋት እንዲያተርፈው ምሕረት እንዲያደርግለት የሚፈልግ ሰው ካለ አንድ መንገድ ነው ያለው። ከመጀመሪያ በብሉይም ኪዳን ይሁን በአዲስ ኪዳን እምነት የተባለ ነገር ነው ያለው። ሕጉ ይህንን ሊለውጠው አልቻለም፣ አይችልም ይላል ጳውሎስ። ለምን? የገላትያ ሰዎች ግራ ተጋብተው ስለነበር። ስለዚህ ከክርስቶስ ውጪ ሌላ የመዳኛ መንገድ ማሰብ የእግዚአብሔርን ኪዳን አለማክበርና የማዳን እቅዱን አለመረዳት ነው የሚሆነው። ዘመዶች፣ የእግዚአብሔርን ኪዳን አናንቀን ጥለን የትኛውንስ መልካም ስራ ብንሰራ እንዴት እግዚአብሔር ሊቀበለን ይችላል? መጀመሪያ የእግዚአብሔርን ኪዳን ማክበር ይቀድማል እና ሐዋርያው ቅዱስ ጳውሎስ ድህነት ኢየሱስ ክርስቶስን በማመን ብቻ መሆኑን ለማሳየት የመጀመሪያው በእምነት መዳን ጥንታዊ መሆኑን ወይም ከቀድሞ የነበረ መሆኑን ወይም የእግዚአብሔር የመጀመሪያ ፕሮግራም መሆኑን ለማሳየት ለአብርሃም የተገባውን ኪዳን ያነሳል። ከዚያስ ሁለተኛ የሚያነሳው ነገር ምንድነው? ሐዋርያው ቅዱስ ጳውሎስ ይህን ለማሳየት ቁጥር 18 ርስቱ በሕግ ቢሆንስ እንግዲያስ በተስፋ ቃል አይሆንም፣ በተስፋ ቃል ግን እግዚአብሔር ለአብርሃም ሰጥቶታልና ይላል። የቱ ርስት? እግዚአብሔር ለአብርሃምና ለዘሩ ትገባበታለህ ትወርሰዋለህ ያለው ከነአን የተባለው ርስት
ከነአን የተባለው ርስት የሚገርም ነገር ነው። ልብ በሉ። እግዚአብሔር ለአብርሃም ያን የተስፋ ቃል ገብቷል። አዎ። ይሄ የተስፋ ቃል ኪዳን ከክርስቶስ ጋር በቀጥታ የተያዘ ነው። አዎ። በዋናነት ከክርስቶስ ጋር የተያዘ ነው። አዎ። በዋናነት አምኖ ከመዳን ጋር አምኖ ከመጽደቅ ጋር የተያዘ ነው። አዎ። ይሄ እንዳለ ሆኖ በጥላ ውስጥ አብርሃም ርስት ወረሰ ይላል። ዘሩ ርስት ወረሰ ይላል። ርስቱን ግን የወረሰው በሕግ አይደለም ይላል። ርስቱን የወረሰው በሕግ አይደለም። በሕግ ቢሆን ኖሮ አንድ እስራኤላዊ ከነአን አይገባም ነበር። ለምን? ልብ በሉ። ሕጉ ከዘጸአት ምዕራፍ 24 ይጀምራል። ምዕራፍ 32 ሲደርሱ ፌል አድርገዋል። ትዝ ይላችኋል። ምዕራፍ 32 ላይ አሮን የተባለው ካህን ሕዝቡ መጣና ጥያቄ ጠየቀው። የጠየቀው ጥያቄ ምንድን ነው? ሙሴ ወደ እግዚአብሔር ተራራ ወጥቶ ነበር እና ሄዶ ሲቀርባቸው መጡና አንድ ነገር አሉ። ይሄ ከግብፅ ምድር ያወጣን ሙሴ የት እንደሄደ አናውቅም እና ሲላቸው በቃ በፊታችን የሚሄዱ አማልክቶችን አምጣ ስራልን አሉት። አንተ እንትን አደለህ? አንተ ካህን አደለህ? መሪ አደለህ? አምጣ ስራልን አሉት። በጣም የሚገርም ነገር ነው። በጣም የሚገርም ነገር ነው። ከዛ አሮን አሰብ አረገና ኦኬ ጌጦቻችሁ ምናምን አምጡ አለ። አመጡ። ጥጃ ሰራና ጥጃ አቆመና አንድ አዋጅ አወጀ። ነገ ለእግዚአብሔር በዓል እናደርጋለን አላቸው። ነገ ለእግዚአብሔር በዓል እናደርጋለን፣ ንውጡ እና ሰው ሁሉ መጣ። ዘፈኑ፣ በሉ፣ ጠጡ፣ በዓል አደረጉ እና እግዚአብሔር ከሙሴ ጋር በተራራ ላይ ሲያወራ ሙሴ አላወቀም እንዲህ አይነት ጉድ እንደተፈጠረ። እግዚአብሔር ለሙሴ ነገረው። ውረድ፣ ሂድ፣ ውረድ፣ ሂድ፣ ውረድ፣ ይሄ ህዝብ ጠፍቷል አለ እና ሙሴ ሲመጣ ያን ጽላት ይዞ ሲመጣ ህዝቡ ገደል ገብተዋል። መጽሐፍ ምን እንደሚል ታውቃላችሁ? ስለ አሮን ምዕራፍ 33 ላይ በጠላቶቻቸው ፊት እንዲዋረዱ ህዝቡን መረን እንደለቀቀው እንደ አሮን ይላል። የሚገርም ነገር። በጠላቶቻቸው ፊት እንዲዋረዱ ህዝቡ መረን ተለቀቀ፣ መረን ተለቀቀ። ስለዚህ እዛ ጋር ፌል አድርገዋል። ታዲያ ርስት አልተወረሰም? ተወርሷል። ርስቱ እንዴት ተወረሰ ካላችሁ መጀመሪያውኑ እግዚአብሔር አብርሃምን ሲጠራው እሰጣለሁ ርስት አለ። በቃ ለአንተና ለዘር ርስትን እሰጣለሁ ብሎ ኪዳን ገባ እግዚአብሔር። ስትገረዝ ድሃ ስታበላ እንትን ስታቆም ምናምን አላለው። ዝም ብሎ የተስፋን ቃል ገባለት። ለእግዚአብሔር ክብር ይሁን እና አብርሃም እንዴት ወረሰ? በዚህ የተስፋ ቃል መሰረት። ዘሩ እንዴት ወረሰ? በዚህ የተስፋ ቃል መሰረት። ቅዱስ ቃሉ የሚለኝ ነው። ርስቱ በሕግ ቢሆንስ ኖሮ ይላል። ሕግ ጠብቆ ቢሆን ኖሮ የተገኘው ርስቱ የተወረሰው ሕግን ጠብቆ ቢሆን ኖሮ፣ ሕግ ተፈጽሞ ቢሆን ኖሮ የተስፋው ቃል ትርጉም አይኖረውም ነበር። ሕጉን በመጠበቅ ከሆነ የሚገቡት ለምንድን ነው እግዚአብሔር የተስፋ ቃል የሰጠው? ጉዳዩ የተስፋ ቃል ጋር ነው ያለው ይላል ጳውሎስ። ይህንን አንስቶ የተስፋው ቃል የጸና የማይለወጥ መሆኑን ያረጋግጣል። በፍጹም የማይለወጥ የጸና መሆኑን በእምነት ድኛለሁ። ለደቂቃ ዳውት የማናረገው ለዚህ ነው። ይህን በደንብ አድርጋችሁ ተከተሉኝ ዘመዶች። በጣም በሚገርም ሁኔታ አብርሃም ያለ ሕግ በተስፋ ቃል የተቀበለውን መውረስ፣ የርስት መውረስ ማስረጃ አድርጎ ያቀርባል። በዚህ እውነት መሰረት መዳን ማለት ለመታዘዝ የሚሰጥ ደሞዝ አይደለም። ቨሪ ሪማርከብል። ይህም በደንብ ስሙኝ። አሁን ማውራው ድህነት የሆነ ነገር ስለታዘዝን እግዚአብሔር የሰጠን ነገር አይደለም። ወይም ታዝዤ አክብሬ ሰርቼ ፈጽሜ ለምንለው ነገር የሚሰጥ ትሩፋት አይደለም ድህነት። ለምን? አብርሃም የወረሰው በተስፋ ቃል ነው። ሕግ ጠብቆ አይደለም። እንዲሁ ነው። ከተስፋ ቃሉ የተነሳ ነው የወረሰው። እግዚአብሔር ሰውን ለማዳን ከመጀመሪያ የገባው የተስፋ ቃል ምንድን ነው? እሱ አምነህ ትድናለህ። አዳኝ እልካለሁ፣ ልጄን እልካለሁ፣ ያ ዘር ይመጣል፣ በሱ በኩል ድነት ይሆናል። በቃ ይሄን የተስፋ ቃል ማመን እና ከጥንት ጀምሮ ያለው ነገር ነው። አዎ ሐዋርያው ቅዱስ ጳውሎስ የሚነግረን ይሄን አንዳንድ ጊዜ ሞቅ የሚለን ሰዎች አለን። ስለታዘዝን እግዚአብሔር እንትን ነው። ድህነት
ለመታዘዝ የሚሰጥ ደሞዝ ወይም ለሰው ጥረት የሚሰጥ ሽልማት አይደለም። ለሃ ስላበላህ፣ ለሆነ ለሃይማኖት ስለቀናህ፣ አዛውንት ስላከበርክ ጥሩ ናቸው። እነዚህ ነገሮች ክፉ አይደሉም። ወንድሜ ወይ ሰዎችን መርዳት፣ ሰዎችን ማገዝ በጣም ጥሩ ናቸው። ጥሩ ስነ ምግባር ያለን ሰዎች መሆን በጣም ጥሩ ነገር ነው። ነገር ግን አያድንም። ድህነትህንም የምትፈጽምበት መንገድ አይደለም። ድህነትን አንተ ጀምረህ አንተ የምትፈጽመው ወይም እግዚአብሔር ጀምሮት አንተ የምትፈጽመው አይደለም። ቨሪ ሪማርከብል። አሁን የተናገርኩትን በደንብ ስሙ። እውነተኛው ድህነት እግዚአብሔር ጀምሮት እኛ የምንፈጽመው አይደለም። ሰምታችሁኛ? የሰማ ሰው ውስጥ ይንገረኝ። እውነተኛው ድህነት እኛ ጀምረን እግዚአብሔር ጀምሮት እኛ በጾም በጸሎት በምናምን የተለያየ የሃይማኖት ስርዓት ፈጽመን አድርገን የምንፈጽመው አይደለም። እንደሱ አይነት ድህነት መጽሐፍ ቅዱስ አያስተምር። የድህነት መሰረቱ እግዜሩ የገባው የተስፋ ቃል ነው። እግዜሩ የገባው ኪዳን ነው። ለዚህ ነው አምነን ከዳንን በኋላ እንደማንጠፋ ሐዋርያው ቅዱስ ጳውሎስ የሚነግራቸው ለገላትያ ሰዎች ዳውት ማድረግ ጀምረው ስለነበረ ይነግራቸዋል። አብርሃም ርስትን የወረሰው በሕግ አይደለም፣ በተስፋው ቃል። ለምን? የተስፋን ቃል የሰጠው ምን ያለ ነው? የታመነ ነው። እችን ቃል ጻፉልኝ። የተስፋን ቃል የሰጠው ምን ያለ ነው? የታመነ ነው። እንዴ የተስፋን ቃል የሰጠው ምን ያለ ነው? የታመነ ነው። አድናለሁ ያለው እርሱ የታመነ ነው። በዘርህና በዘሯ መካከል ጠላትነትን አደርጋለሁ ያለው እርሱ የታመነ ነው። የታመነ ነው። በቃ በዘርህና በዘሯ መካከል ጠላትነትን አደርጋለሁ። እሱ ሰኮናህን ይቀጠቅጣል፣ አንተ ራሱን ትቀጠቅጠዋለህ ያለው የታመነ ነው። እረ ለስሙ ክብር ይሁን። የድህነታችን መሰረት እዚህ ላይ ነው ያለው። አትድከሙ። ይሄን አድርጌ ያን አስቆጥሬ ያንን ጨምሬ ያንን ቀንሼ አድርጉት፣ ጥሩ ነው። አታድርጉት አልተባላችሁም፣ አድርጉት። ለድህነታችሁ ግን ቅንጣት ታክል ድርሻ የለውም ዘመዶች፣ ቅንጣት ታክል። ሕጉ አብርሃም ርስቱን ለመውረስ ምንም አስተዋጽኦ እንዳላደረገ ሁሉ ወይም የአብርሃም ዘር ርስቱን ለመውረሱ ሕጉ ምንም አስተዋጽኦ እንዳላደረገ ምንም ድርሻ እንዳልነበረው ሁሉ የኔና የናንተ ጾም ጸሎት፣ የኔና የናንተ መልካም ስራ፣ የኔና የናንተ የባህሪ ለውጥ ለመዳናችን ቅንጣት ታክል የሚያዋጣው ነገር የለም። ለምን? ድህነታችን የተመሰረተው የተስፋን ቃል በሰጠው በሱ ላይ ነው። እሱ የገባው የተስፋ ቃል የታመነ ነው። የታመነ ነው። ወንጌል እንዴት ያሳርፋል መሰላችሁ? ወንጌል በዚህ ልክ ሲገባችሁ ነው የምታርፉት። ድነት የጸጋ ስጦታ እንጂ የሰው ጥረት ውጤት አይደለም። ድነት መጽሐፍ ቅዱስ የሚነግረን ከገሃነመ እሳት የሰው ልጅ የሚተርፍበት፣ ከዘላለም ፍርድ የሰው ልጅ የሚተርፍበት ድህነት የሆኑ አማላጆች በመሃል ገብተው ለምነውልህ የሚመጣ አይደለም። እንዳትሳሳት ብራዘር። ታዲያ ምንድን ነው ካልክ የውል ቁጥር 4 እንዲህ ይላል፣ ለሚሰራ ደሞዝ እንደዳነው እንጂ እንደ ጸጋ አይቆጠርለትም። ነገር ግን ለማይሰራ ኤርምያስ ተሰምቶሃል? አሁን ለማይሰራ ብዬ ተናገርኩት። ለማይሰራ ምን ብሎ ለማይሰራ? ለመዳን ብሎ ማይሰራ፣ ለመጽደቅ ብሎ ማይሰራ። የሚገርም ለማይሰራ ኃጢአተኛውን በሚያጸድቅ ዘመዶቼ፣ ኃጢአተኛውን ማጽደቅ የሚችለው እግዚአብሔር ብቻ ነው። ለአብ ክብር ይሁን። ኃጢአተኛውን ማጽደቅ የሚችል እግዚአብሔር ኃጢአተኛውን በሚያጸድቅ ለሚያምን ሰው፣ ኃጢአተኛውን በሚያጸድቅ ለሚያምን ሰው የመላእክት እርዳታ አስፈልገው፣ የቅዱሳን ጻድቃን እርዳታ አስፈልገው፣ ምንም አስፈልገው። የኪዳኑን ጌታ የሚያምን ሰው የታመነ ስለሆነ ማለት ነው። ለሚያምን ሰው
እምነቱ ጽድቅ ሆኖ ይቆጠርለታል። ይሄንን አሁን የተናገርኩትን የሰማኝ ሰው ካለ እምነቴ ጽድቅ ሆኖ ተቆጥሮልኛል በሉ እስቲ። እምነቴ ጽድቅ ሆኖ ተቆጥሮልኛል። ለዚህ ነው ድነናል፣ ወደ እግዚአብሔር መንግሥት መግባታችንን አንጠራጠርም የምንለው። ለዚህ ነው ዘመዶች። አይ ሪሊ የውሸት ስብከት ነው። የእውነቱ ስብከት ምንድን ነው? እናቱ እግዚአብሔርን ቃለው ማውራው እኔ እኮ። እሺ፣ ስለዚህ ቅዱስ ቃሉ የሚያወራው ሐዋርያው ቅዱስ ጳውሎስ ይሄንን እውነት አንስቶ ይሄንን ማስረጃ የሚሰጠን መዳን ከሕግ ውጪ በተስፋው ቃል መሰረት ነው የሚለውን አጽንዖት ለመስጠት ነው። እንግዲህ ከላይ ለማየት እንደሞከር ነው በሰዎች መካከል የሚሆነው ሕጋዊ ስምምነት ሲፈረም ሊቀየር ወይም ሊፈርስ አይችልም። ሊቀየር ወይም ሊፈርስ አይችልም። በዚህ መሰረት ጳውሎስ የሚነግረን ወይም አስረግጦ የሚያጸናልን አንድ እውነት ምንድን ነው? የሚያስታውሰን ነገር ምንድን ነው ያላችሁኝ እንደሆነ ሕጉ ከመሰጠቱ ከረጅም ጊዜ በፊት ወይም ከ430 ዓመት በፊት እግዚአብሔር ለአብርሃም የተስፋ ቃል ገብቷል። ስለ በረከት፣ ስለ ጽድቅ፣ ስለ መዳን እግዚአብሔር ለአብርሃም የተስፋ ቃል ገብቷል። በረከት፣ ጽድቅ፣ መዳን የሚባለው ነገር በማ በኩል እንደሚመጣ በአብርሃም ዘር በኩል። የአብርሃም ዘር ማን ነው? ክርስቶስ ይለናል። ስለዚህ ዛሬ ብዙ ሰዎች ከዚህ በተቃራኒ ያስባሉ፣ ከዚህ በተቃራኒ ያምናሉ። እኛ መስተካከል ይኖርብናል። ብዙ ሰዎች መጽሐፉ የሚለው ይህንን ነው፣ ከዚህ በተቃራኒ ያምናሉ። እንዴት ያምናሉ ካላችሁ ሕጉን በመጠበቅ የተሻለ ውጤት ካመጣው እግዚአብሔር የበለጠ ይወደኛል ብለው ያስባሉ ሰዎች። አይልም መጽሐፉ። እግዚአብሔር የሚወድሽ ስለ ተስፋ ቃሉ ነው። እንዲሁ ወደደ ነው የሚለው። ያንተን ስራ አይቶ፣ ያንተን ባህሪ አይቶ፣ ያንተን ሃይማኖታዊ ትጋት አይቶ አልወደደም። እንዲሁ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 እግዚአብሔር ዓለምን እንዲሁ ወደደ። አይገርምም? እግዚአብሔር ዓለምን እንዲሁ ወደደ እና በበደላችንና በኃጢአታችን ሙታን ሳለን ከክርስቶስ ጋር ሕይወትን ሰጠን። እንዴት? ሳንጾም ሳንጸልይ ሕግ ሰጥ ነው። እንዲሁ ፍቅሩንና ጽድቁን እግዚአብሔር በዚህ መንገድ ገለጠ፣ አሳየ። ልትድን የማይገባህን ሰውዬ እንድትድን እድል በመስጠት ብራዘር፣ የምትኖርበት ማህበረሰብ የማይወድ በምትናገረው ቋንቋ ሰዎች ይጠሏል። በምትናገረው ቋንቋ ሰዎች ዲስክሪሚኔት ያደርጉሃል። በምትናገረው ቋንቋ ሰዎች ዝቅ ያደርጉሃል። በምትናገረው ቋንቋ ሰዎች በጣም እንትን ይሆኑብሃል። አይገርምህም? እንዲሁ ሃሌሉያ የተስፋው ቃል ለአብርሃም የገባው የተስፋ ቃል። ወንድሞችና እህቶች፣ ዛሬ በህይወታችሁ ውስጥ የተለያየ ነገር ከማለፉ የተነሳ ሰይጣን ከሷችሁ አይኔ እንኳ በቃ ልለወጥ ስላልቻልኩ፣ እንደዚህ ልሆን ስላልቻልኩ፣ ምድን አይመስለኝም፣ ከዚህ በኋላ መጥፋት ነው ያለብኝ ብላችሁ ከመስመር የወጣችሁ ሰዎች ተመለሱ። ጌታ የሚያድናችሁ ስለ ተስፋ ቃሉ ነው። ስለ እናንተ መሻሻል አይደለም። ወንጌል የባህሪ መሻሻል አይደለም። ሃሌሉያ። ወንጌል እናንተን የሆነ ነገራችሁን ሼፕ አፕ አድርጎ ሞዲፋይ ማድረግ አይደለም፣ ማንነታችሁን መለወጥ ነው። ኃጢአተኞች ነበራችሁ፣ ጻድቅ ማድረግ። የቁጣ ልጆች ነበራችሁ፣ የእግዚአብሔር ልጆች ማድረግ። የእግዚአብሔር ስም የተባረከ ይሁን። እርኩስ ነበራችሁ፣ ቅዱስ ማድረግ። የወንጌል ስራ። ወንጌሉን ስታምነው ይሄ ነው ብራዘር። ወንጌሉን ስታምነው ለምን? እሱ ከዘላለም ዘመን በፊት የገባው ኪዳን ጽድቅህንም ቅድስናህንም
የሰማኸኝ ነው። ጽድቅህንም ቅድስናህንም በክርስቶስ ኢየሱስ በኩል ነው ሊሰጥህ ዲሳይድ ያደረገው። እግዚአብሔር ቃል ነው የሚናገረው። አንድ በጣም መወደው የመጽሐፍ ቅዱስ ክፍል አለ፣ ላንብብላችሁ። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 30 እንደዚህ ብሎ ይናገራል። ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ይሆን ዘንድ። እኔ ዘመዶቼ እንትን ላይ ሆነብኝ፣ ኦንላይን ላይ ሆነብኝ እንጂ ይሄን ክፍል ባነበብኩ ቁጥር አገር ነው የሚተራመሰው፣ ብቻዬን ስሆን ቢሮዬ ውስጥ ማለት ነው። ተመልከቱ ምን እንደሚል የሚመካ ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ይሆን ዘንድ ተጽፏል። እንደዚያ ይሆን ዘንድ ከእግዚአብሔር ዘንድ። ከማን ዘንድ? ከእግዚአብሔር ዘንድ። ካንተ ጾም፣ ካንተ ጸሎት፣ ካንተ ምናምን ከእግዚአብሔር ከራሱ ዘንድ ጥበብን፣ ጽድቅን፣ ቅድስናም ቤዛነትም በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው ይላል። ሰማኸኝ? ክርስቶስ ጽድቄ ነው ብላችሁ የምታምኑ ሰዎች አላችሁ። እስቲ ክርስቶስ ጽድቄ ነው በሉና ጻፉ። አንድ ሙሉ ታየሩን በዚህ ቃል የሆነ የሃይማኖት ስፒሪት አለ፣ በቃ የሚያበቃለት ዛሬ ሰው ላይ ቀንበር ያስቀመጠ ያጎበጠ በክስ ያሰረ። ከመሆን ክርስቶስ ጽድቄ ነው በሉና ጻፉ። ይኸው ከእግዚአብሔር ዘንድ ነው የሚለው፣ እኔ አይደለም መጽሐፉ ነው የሚለው። ክርስቶስ ጽድቄ ነው። ገሃነም የማትወድቂው መልካም ስለሰራሽ ምናምን ስላረግሽ ምናምን ስላረግ ምናምን ስለሆነ አይደለም። ታዲያ ክርስቶስ ያንተ ጽድቅ ስለሆነ ተቆጠረልህ። ተቆጠረልህ። ልጩ ይሆን ዘመዶች? ተቆጠረልህ። አሜን፣ አሜን፣ አሜን። ክርስቶስ ያንቺ ጽድቅ። ሰዎች አሁንም ስለ አንቺ የሚሰጡት ኮመንት አለ፣ ድካምሽን እየቆጠሩ ይሄ አንቺም አለሽ። ሰይጣንም ደግሞ በማስረጃ ነው ይዞልሽ የሚመጣው። ሰይጣንም በማስረጃ ነው ይዞ ሊመጣው ይሄ ብሎ ይሄ ሁሉ እያለ ስለ ተስፋው ቃል እግዚአብሔር አስቀድሞ ስለገባው ተስፋ ቃል ክርስቶስ ያንተ ጽድቅ ነው። ክርስቶስ ያንቺ ጽድቅ ነው። ሐዋርያው ቅዱስ ጳውሎስ የሚነግራቸው ይህን ነው። የገላትያን ሰዎች አትድከሙ፣ ከዚህ በተቃረነ መንገድ አትሂዱ ይላል ጳውሎስ። የሰዎች ሕግን የመፈጸም ጥረት ከመጀመሩ በፊት እግዚአብሔር የፍቅር ቃል ኪዳን ገብቷል። ምን ለማድረግ? ሊያጸድቀኝ። ክብር ለስሙ ይሁን። ሊያጸድቀኝ ሕጉ ከመሰጠቱ በፊት እግዚአብሔር ቃል ኪዳን ገባ ሊያጸድቀኝ። ጻድቁ ታሪኩ ሊለኝ፣ ቅዱሱ ታሪኩ ሊለኝ እግዚአብሔር። የኔ ወንድሞችና እህቶች ይሄንን እውነት እመኑ። ወንጌሉ ይሄ ነው። ስለዚህ መዳናችን በምንሰራው ስራ ላይ የተመሰረተ አይደለም። እግዚአብሔር በክርስቶስ ኢየሱስ በኩል በገባው ቃል ኪዳን ላይ እንጂ። እና ድህነታችን የተረጋገጠ ነው 110%። ድነናል ስንላችሁ ብዙ ጊዜ የምትጨቃጨቁን ሰዎች፣ መዋጥ ያቃታችሁ ሰዎች፣ ይኸው ጳውሎስ ነው ያለው። ከሐዋርያው ቅዱስ ጳውሎስ ነው የሰማነው። ሐዋርያው ቅዱስ ጳውሎስ ነው የነገረን። ምን እናርግ እንግዲህ? በዚህ ጉዳይ ሙግት መግጠም የሚፈልግ ሰው ካለ ከኔ ጋር አይደለም፣ ጳውሎስን ፈልጉና ግጠሙት። እኔ ጳውሎስ ያለውን ያመንኩት። ወንድሜ ኤርምያስ እረፍ፣ በቃ ይሆነ ዛሬ ነግሬልሃለሁ፣ እረፍ። ከአንተ ጋር ሙግት አይደለም ያስ ከጳውሎስ ጋር። ይኸው ጳውሎስ ነው እያለ ያለ። ሞግቱት፣ ጳውሎስን ሞግቱት። ከፈለጋችሁ ዲቤቱን እናዘጋጅላችኋለን። ፈለጋችሁበት ቤት ጳውሎስን ሞግቱት። መዳን በተስፋው ቃል መሰረት ኢየሱስ ክርስቶስን በማመን ብቻ ነው። ጳውሎስ ይሄንን አጽንዖት ሰጥቶ ከተናገረ በኋላ ቁጥር 21 ሁላችን የምንጠይቀውን ጥያቄ ይጠይቃል።
ሁላችን የምናነሳውን ጥያቄ ያነሳል። ቁጥር 19 እስከ 22 ባለው ቦታ ላይ ላንብብላችሁ። እንደዚህ ይላል፣ እንግዲህ ታዲያ ሕጉ ምንድን ነው ይላል። ለምን ተሰጠ ታዲያ? በጣም ጥሩ ጥያቄ ነው። ሐዋርያው ቅዱስ ጳውሎስ ራሱ መጠየቁ እንዴት ደስ ይለኛል መሰላችሁ። ታዲያ አሁን ወደ ዋናው ነገር መጣናያችሁ። እንግዲህ ዋናው እስካሁን ያወራሁት ነው። ወደ ግልጽ ሊሆን ወደሚገባው ነገር መጣ ነው። ምን ይላል ሐዋርያው ቅዱስ ጳውሎስ? ሰው ሁሉ የሚጠይቀውን ጥያቄ፣ ታዲያ ሕጉ ለምን ተሰጠ? ሕጉ ለምን ያስፈልጋል? ሕጉ ለምን ተሰጠ? ሕጉ ለምን ያስፈልጋል? ጳውሎስ ዋናውን ጥያቄ ይጠይቃል። ሕጉ ለምን ተሰጠ ብሎ ይጠይቅና ራሱ ላነሳው ጥያቄ ሐዋርያው ቅዱስ ጳውሎስ 3 ዋና መልሶች ይሰጣል። አቤት! ጳውሎስ ስንት መልስ ይሰጣል? 3 ዋና መልሶች ይሰጣል። ሕጉ የተሰጠበትን ላንብብ። እንግዲህ ሕግ ምንድን ነው? ተስፋ የተሰጠው ዘር እስኪመጣ ድረስ በመካከለኛ እጅ በመላእክት በኩል ስለ ሕግ መተላለፍ ተጨመረ ይላል። ችላ አብራራ። መጀመሪያ ልብ ብላችሁ ስሙ ምን እንደሚል። ተስፋ የተሰጠው ዘር እስኪመጣ ድረስ። ተስፋ የተሰጠው ዘር ለአብርሃም ተስፋ የተሰጠው ዘር ማን ነው? ክርስቶስ። ኦኬ። ይሄ ተስፋ የተሰጠው ዘር ክርስቶስ እስኪመጣ ድረስ ይሄን ተስፋ ደግሞ ይሄን የተስፋ ቃል እግዚአብሔር ለአብርሃም የሰጠው እንዴት ነው? ቀጥታ፣ ማንም መካከለኛ ሳይሆን ቀጥታ። የተስፋው ቃል ሙሴ የለም፣ ገብርኤል የለም፣ ማንም የለም። በቀጥታ ነው የመጣው። ወደ ማን? ወደ አብርሃም። ተመልከቱ። ሕጉ ከመምጣቱ በፊት በቀጥታ ሕጉስ መካከለኛ አለው። ሕጉ መካከለኛ አለው። ሕጉን በመካከለኛ መካከለኛ አድርጎ ሕጉን ለእስራኤል የሰጠው ደግሞም ለአብርሃም በቀጥታ የተስፋ ቃሉን የሰጠው የተስፋውን ቃል ኪዳን የሰጠው እግዚአብሔር ግን አንድ ነው። ክብር ለኢየሱስ ይሁን። ያወራሁት ገብቷችኋል ዘመዶቼ? የተስፋው ቃል ከሕጉ እንዴት እንደሚበልጥ አያችሁ። ሕጉ በመካከለኛ ሰው ተሰጠ። በሙሴ በኩል በመላእክት በኩል በመካከለኛ ተሰጠ። የተስፋው ቃል ኪዳንስ በቀጥታ ለአብርሃም ተሰጠ። ኦኬ። ሕጉ በመካከለኛ እንዲሰጥ ያደረገው ማን ነው? እግዚአብሔር። በቀጥታ ለአብርሃም ደግሞ የተስፋውን ቃል ኪዳን የገባው ማን ነው? እግዚአብሔር። የምን ማሻሻያ መስጠት ነው? እግዚአብሔር በእምነት ነው የምትጸድቀው ካለ በሕግ ነው የምጸድቀው እያልክ እንዴት ነው የምትሟገተው? አንተ አጽዳቂ ሆንክ ማለት እኮ ነው። እንደዚህ ከሆነ እግዚአብሔር ነው የምታርመው ማለት ነው። ስለዚህ ሕጉ ለምን እንደተሰጠ ሐዋርያው ጳውሎስ ያብራራል። ሐዋርያው ቅዱስ ጳውሎስ ያብራራል። የመጀመሪያው እዚህ ቁጥር 19 ላይ እንዳየነው ቁጥር 19 ላይ እንዳየነው ሕጉ የተሰጠበት የመጀመሪያው ምክንያት ኃጢአት ነው ይላል። ይኸው ተመልከቱ ምን እንደሚል። መካከለኛውም አንድ ብቻ እግዚአብሔር ማን ነው? ቁጥር 19 እንግዲህ ሕግ ምንድን ነው? ተስፋ የተሰጠው ዘር እስኪመጣ ድረስ በመካከለኛ እጅ በመላእክት በኩል ስለ ሕግ መተላለፍ ተጨመረ ይላል። ስለ ሕግ መተላለፍ ተጨመረ። ሕጉ የተሰጠው በኃጢአት ምክንያት ነው። ስለዚህ ሕጉ ኃጢአትን ያጋልጣል። ሐዋርያው ቅዱስ ጳውሎስ በሮሜ መጽሐፍ ምዕራፍ 7 ላይ ምን አለ? ሕጉ አታመንዝር ባይል ማመንዘርን አላቅም ነበር፣ አትስረቅ ባይል አላቅም ነበር እና ሕጉ ኃጢአትን ገለጠ፣ አስተዋወቀኝ። ሕጉ የተሰጠው ኃጢአትን ለመግለጥ። ከዛ በፊት ሕግ አልነበረም፣ ነበር እንጂ እና አይታወቅም ነበር እና ኃጢአት መሆኑ እንዲገለጥ። ይህንን በደንብ ማወቅ ከፈለግን ወደ አንድ የመጽሐፍ ክፍል ይዣችሁ ልሂድ። ሮሜ መጽሐፍ ምዕራፍ 7
ወዮ ጌታ ኢየሱስ ስምህ ይባረክ። ሮሜ መጽሐፍ ምዕራፍ 7 ተመልከት ምን እንደሚል ቁጥር 7 ጀምሮ በደንብ እዩት እናንተ። ግን እኔ የምፈልገው ቁጥር 13 ነው። ስለ ህጉ እንዲህ ይላል። ቁጥር 11 ጀምሮ ላንብብ። ቁጥር 7 ጀምሮ እንግዲህ ምን እንላለን? ህግ ኃጢአት ነውን? አይ አይደለም። መልሱ እሱ ነው። ጳውሎስ የሚለው አይደለም ይላል። ነገር ግን በህግ ባይሆን ኃጢአትን ባላወቅኩ ነበር። አቤት በህጉ በኩል ባይሆን ኖሮ ኃጢአትን ባላወቅኩ ነበር። ህጉ አትመኝ ባላለ ምኞትን ባላወቅኩ ነበር። እና ህጉ የተሰጠው ለምንድን ነው? እሱ ህጉ የተሰጠው ኃጢአት ምን እንደሆነ እንዲታወቅ፣ ኃጢአትን እንዲገልጥ። ለምን እንመጣለን። ህጉ የልባችንን እውነተኛ ሁኔታ ይገልጣል። የልባችንን እውነተኛ ሁኔታ ይገልጣል። መውደቃችንን ያሳየናል። ህጉ እንደ መስታወት ነው። ያዕቆብ እንደነገረን ህጉ እንደ መስታወት ነው። መስታወት ፊት መጥተህ ስትቆም የፊትህን መቆሸሽ ምንም ሳይደብቅ እንደሚነግርህ ህጉም ወንጀለኛ መሆንህን፣ ኃጢአተኛ መሆንህን፣ ኃጢአተኛ መሆንሽን ምንም ሳይደብቅ ይናገራል። አጋልጦ ይናገራል። ነውራችንን፣ ወንጀላችንን፣ ፊታችን ላይ ያየነውን ቆሻሻ ነገር መስታወቱ ያሳየናል እንጂ እንደማያጥበን ሁሉ ህጉም በደላችንን፣ ኃጢአታችንን፣ ውድቀታችንን ገልጦ ያሳየናል እንጂ አያጸድቀንም። ከኃጢአት ነፃ አያደርገንም። ማንጻት አይችልም ህጉ። ነፃ ማውጣት አይችልም ህጉ። ኃጢአታችንንስ መግለጥ ይገልጣል። ይኸው በእሱ ነው የሚታወቀው፣ እሱ ነው የሚገልጠው። አንድ ምሳሌ ልጠቀም፣ በጣም ቀላል የሆነ ምሳሌ፣ በብዙዎች አካባቢ የሚገኝ ምሳሌ ልጠቀም። የትራፊክ ምልክት ታውቃላችሁ አይደለም? የመንገድ ላይ ምልክት፣ የትራፊክ ምልክት እና በመንገድ ላይ ስትነዱ ምልክቶች አሉ። አንድ ምልክት አለ በጣም ሻርፕ የሆነ ከርቭ ያለበት ቦታ ወይም አደገኛ የሆነ ጠምዛዛ የሆነ መንገድ ከፊታችሁ ካለ እዛ መንገድ ጋር ከመድረሳችሁ በፊት አደጋ እንዳያጋጥማችሁ፣ አደጋ እንዳያገኛችሁ ያ ምልክት ቆሞ ታያላችሁ። ጠምዛዛ ከርቭ አለ የሚለው ምልክት ታያላችሁ። አደጋው እንዳለ ማንም ያ ነገር እንዳለ በደንብ ይነግራችኋልና የሚነግራችሁ ምን ብሎ ነው? ምንድነው ያ ምልክት የሚነግራችሁ? በቀስታ ንዳ፣ ዝግ ብለህ ንዳ ብሎ ነው የሚነግራችሁ ያ ምልክት። ምልክቱ ግን ያንን የተጣመመውን መንገድ አቃን ነው። የተጣመመ ነገር እንዳለ ይነግርሃል፣ ከርብ የሆነ ነገር እንዳለ ይነግርሃል እንጂ አቃንቶ በዚህ በኩል ሂድ አይልህም። ህጉም እንደዚሁ ነው። ዝሙት ኃጢአት እንደሆነ፣ ምኞት ኃጢአት እንደሆነ ይነግርሃል እንጂ ከዚህ ነፃ አወጣል፣ ከዚህ አይገላግልህም። ግን ይነግርሃል። ከፊት ለፊት ያለውን አደጋ በደንብ ያስጠነቅቃል። ህጉ ኃጢአትን ይገልጣል። ኃጢአትን ግን ማስወገድ አይችልም። ኃጢአትን ማን ነው የሚያስወግደው? የእግዚአብሔር ልጅ ጌታዬ ኢየሱስ። አንደኛ ዮሐንስ ምዕራፍ 3 በለው። አሜን አሜን። አንደኛ ዮሐንስ ምዕራፍ 3 ቁጥር 4 ኃጢአትን የሚያደርግ ሁሉ አመፅን ደግሞ ያደርጋል፣ ኃጢአትም አመፅ ነው፣ እርሱም ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ፣ በእርሱ ኃጢአት የለም። ከመሆን ይሰማል። አሁን ያነበብኩት ቃል ኃጢአትን የሚያደርግ ሁሉ አመፅን ደግሞ ያደርጋል፣ ኃጢአትም አመፅ ነው። እርሱ ማን? የእግዚአብሔር ልጅ ኢየሱስ ክርስቶስ፣ የተስፋው ቃል ዘር፣ የተስፋው ቃል ዘር፣ የተስፋው ቃል ዘር ክርስቶስ እርሱ ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ። ከመሆን እርሱ ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ። ህጉ ለምን ተሰጠ?
ወንጀለኛ መሆንን ሊያሳይህ፣ ፍርድ እንደሚጠብቅህ ሊያሳይህ፣ ቅጣት እንደሚገባህ ሊያሳይህ። ዋው! ለዚህ ተሰጠ ሕጉ። ስለዚህ ሕግ በመጠበቅ እጸድቃለሁ የሚለው ትምህርት ስሁት ነው። እግዚአብሔር አላለውም፣ መጽሐፍ ቅዱስ አላለውም። ሕጉ ለምን ተሰጠ? የተስፋው ቃል ዘር እስኪመጣ ድረስ በጊዜያዊነት ኃጢአትን ለማሳየት የሕጉ ሚና የሚያበቃበት ቀን ነበረው። ልብ በሉ፣ ሕጉ ዘላለማዊ አይደለም። የተስፋው ቃል ግን ዘላለማዊ ነው። የተስፋው ቃል ግን ዘላለማዊ ነው። ከሕጉ መቅደም ብቻ አይደለም፣ የተስፋው ቃል ለዘላለም ነው። ሕጉ ጊዜያዊ ነው። እስከ መቼ ነው ሕጉ የሚሰራው? የተስፋው ቃል ዘር ወይም ክርስቶስ እስኪመጣ ድረስ እንዲያገለግል ሕጉን በሰጠው በሰጪው ተወሰነለት። የሕጉ ዘመን አትድከም፣ አትድከም። በሰንበት ማረፍ ጥሩ ነው፣ ረፉ። መጽሐፍ ቅዱስ ረፉ ስለሚል ለመጽደቅ ብለህ ነው በሰንበት የምታርፈው። እንደሱ ከሆነ ከስረሃል። ዝሙት የማትሰራው ለመጽደቅ ብለህ ነው። እንደሱ ከሆነ ከስረሃል። ስለ ጸደቅ ከሆነ የማትሰራው ትክክል ነህ፣ ትክክል ነህ። የማትሰርቀው ለመጽደቅ ብለህ ነው፣ ከስረሃል። ስለ ጸደቅ ከሆነ የማትሰርቀው ትክክል ነህ። ለማንነትህ ስለማይገባ፣ ለማንነትህ ስለማይመጥን ሲጀመር መጽሐፍ ቅዱስ የሚጠራ ከዳንክ በኋላ የሚጠራ ቅዱስ ጻድቅ ብሎ ነው። ለዚያ ማንነት የማይመጥን ኑሮ አንኖርም። ኑሮ ተዘጋጅቶልናል፣ ቅዱስ ኑሮ። ከእቅዱና ከጸጋው የተነሳ ያዳነን ወደ ቅዱስ ኑሮ የጠራን ይላል። ጥሪያችን ለቅዱስ ኑሮ ነው፣ ለቅዱስ ኑሮ። ስለዚህ የማይመጥነንን ነገር አንኖርም። ዝሙት እኛን አይመጥንም። ውሸት እኛን አይመጥንም። ዘረኝነት እኛን አይመጥንም። ስስት እኛን አይመጥንም። ጥላቻ እኛን አይመጥንም። ልካችን አይደለም። ባካችሁ ስታንዳርዳችሁን ከፍ አድርጉ። ወንጌል ስታንዳርዳችንን ጨምሮታል። ከዚያ ጨለማ አውጥቶን ማለት ለስሙ ክብር ይሁን። ሕጉ ማይሰራብን ለዚህ ነው። እየሰማችሁ ነው። ሕጉ ይሄን የሚያደርገው የተስፋው ቃል ዘር ክርስቶስ እስኪመጣ ድረስ እንዲያገለግል ምን እያደረገ? ኃጢአትን እያጋለጠ እና በሕጉ ምክንያት ሰዎች ሲከሰሱ ወደ ክርስቶስ እየጠቆመ መዳን ትፈልጋለህ ይላል ሕጉ። አንተ ወንጀለኛ ነህ፣ ጥፋተኛ ነህ፣ በደለኛ ነህ። ራስህ ልታድን አትችልም። ምክንያቱስ አንዱን ሕግ ስትፈጽም አንዱ ያመልጣል፣ አንዱን ስትፈጽም አንዱ ያመልጣል፣ አትችልም ይላል። እና ምን ላድርግ ብለህ ስትጠይቅ ወደ ኢየሱስ ያመለክታል። ወደ ኢየሱስ ያመለክታል። ሐዋርያው ቅዱስ ጳውሎስ ሕጉ የተሰጠበት ሁለተኛው ምክንያት በጊዜያዊነት ያ ዘር እስኪመጣ ድረስ በጊዜያዊነት ለዛ ሕዝብ ለአይሁድ ማህበረሰብ ለዚያ ሕዝብ ነው የተሰጠው። ምን እንዲያደርገው? ኃጢአትን እንዲያሳውቀው፣ በስርዓት እንዲኖር እንዲያደርገው። የሚቀጥለው ሳምንት አነሳላችኋለሁ። ሞዛይክ ሎው 3 ክፍሎች አሉት። በደንብ እናየዋለን። እሱ ዛሬ አላነሳውም እዚህ ላይ ይሄን ሀሳብ መጠቅለል ስለምፈልግ ለዚያ ሕዝብ ሶስተኛው ሕጉ የተሰጠበት ምክንያት ሕይወት ስለማይሰጥ ነው። ጳውሎስ ምንም ሳይደብቅ ሳያፍር እንዲህ ሲል ጽፏል። ሕያው ሊያደርግ የሚችል ሕግ ተሰጥቶ ቢሆንስ ይላል። ተመልከት። ስቃይን አትብላ ብራዘር። ቁጥር 21 ነው ምን እንደሚል። ሕያው ሊያደርግ የሚቻለው የለውም፣ አቅሙ የለውም ሕግ። ሕያው ሊያደርግ የሚቻለው ሕግ ተሰጥቶ ቢሆንስ በእውነት ጽድቅ ከሕግ በሆነ ነበር ይላል። በእውነት ጽድቅ ከሕግ በሆነ ነበር። ዋው!
ኃጢአትን ለመግለጥ በሞግዚትነት ወደ ክርስቶስ ለማሳየት ወደ ክርስቶስ ለመምራት ተሰጠህ እንጂ ሊያድንህ ሕግ አልተሰጠም። ኢቭን ለእስራኤል ሕዝብ፣ ኢቭን ለአይሁዳውያን ቅዱስ ቃሉ የሚለው ይህንን ነው። ኢየሱስ የአብርሃም ዘር እንደሆነ ካመናችሁ አይሁዳውያን ይሄንን እውነት ልትክዱ አትችሉ። ኢየሱስ ክርስቶስ በስጋ ከአይሁድ መጥቷል ብሎ የሚያምን ሕዝብ ካለ ሮሜ ምዕራፍ 9 የሚያምን ሕዝብ ካለ አብርሃም ነው መገኛዬ፣ አብርሃም ነው ኦሪጂኔ ብሎ የሚያምን ሰው ካለ ይሄንን ሊክድ አይችልም። በሕግ አትጸድቅም። ሰንበት ጠብቀ አትጸድቅም። ምናምን በለ አትጸድቅም። ሕይወት አታገኝም። ለምን? ሕጉ የተሰጠው ለዛ አይደለም ይላል ጳውሎስ፣ አይሁዳዊው ጳውሎስ። ሕጉ ሕይወት መስጠት ችሎ ቢሆን ኖሮ መጽደቅም እሱን በመጠበቅ ነበር ይላል። ዋው! በተስፋው ቃልስ የተስፋው ቃል የሚያጸድቅበትን ምስጢር እዚህ ጋር ልናገር ነው። በደንብ ስሙ። የተስፋው ቃል ዘር ክርስቶስ እሱን ማመን የሚያጸድቅበትን መሰረታዊ ምስጢር ልነግራችሁ ነው። በደንብ ስሙ። ተመልከቱም እንደሚል ሕያው ሊያደርግ የሚቻለው ሕግ ተሰጥቶ ቢሆን ኖሮ ማለትም ሕይወት መስጠት የሚችል ሕግ ተሰጥቶ ቢሆን ኖሮ ሕጉ ሕይወት አይሰጥም፣ አልሰጠምም። ሕጉ ሕይወት የሰጣቸው ሰዎች የሉ። ሕይወት የሰጠ ማን ነው? ሕይወትማ የሰጠ እንዲህ ብሎ ተናገረ፣ እኔ የመጣሁት ሕይወት እንዲሆንላችሁ ከዚያስ እንዲበዛላችሁ። ይሄንን የተናገረው ማን ነው? የተስፋው ቃል ዘር መሲሁ። የተስፋው ቃል ዘር መሲሁ ሕይወት እንዲሆንላችሁ እንዲበዛላችሁ መጣው። በእርሱ የሚያምን ሁሉ የዘላለም ሕይወት፣ የእግዚአብሔር ሕይወት። ተመልከት፣ የእግዚአብሔርን ሕይወት ሳትቀበል አንተ በምትሰራው ስራ አትጸድቅም። ትክክለኛው ሕይወት እግዚአብሔር የሚቀበለው ጻድቅ የተሰኘህበት ሕይወት ዞዊ የተባለው the life of God በክርስቶስ ኢየሱስ በተስፋው ቃል ዘር እሱ ሕይወት ሰጠን። የማንን ሕይወት? የእግዚአብሔርን ሕይወት፣ የዘላለም የተባለውን የእግዚአብሔርን ሕይወት። ምን ያካትታል? የእግዚአብሔርን ጽድቅ፣ የእግዚአብሔርን ቅድስና፣ የእግዚአብሔርን ፍቅር። ደግሜ ልንገራችሁ፣ የዘላለም ሕይወት ማለት ዝም ብሎ መኖር ማለት አይደለም። የዘላለም ሕይወት ማለት የእግዚአብሔር ጽድቅ። ለዚህ ነው ቅዱስ ቃሉ ሲናገር በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 እንዲህ ብሎ ይናገራል፣ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለ እኛ ኃጢአት አደረገው። ሰምታችሁኛል ያልኩትን? እኛ በእርሱ ሆነን የእግዚአብሔር ጽድቅ። ከመሆን ብዙ ሰዎች አሁን ሰይጣን ሰዎች የሚነግሯችሁ ነው የምትሰሙት አይደል? እስቲ የእግዚአብሔር ጽድቅ ነኝ በሉና ጻፉ። አይዟችሁ፣ ይሄ መጽሐፍ ቅዱስ ትምህርት ነው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 አንብቡ። የሐሰት ትምህርት እያስተማርኩ አይደለም፣ ቀጥታ ጥቅሱን ነው የነገርኳችሁ። እኛ በእርሱ ሆነን የማጽድቅ የእግዚአብሔር ጽድቅ። ያለ ክርስቶስ እግዚአብሔር የሚቀበለው ጽድቅ የለም። ጽድቅ እኮ ብራዘር የሃይማኖት ዶግማ አይደለም። ይሄ ማለት ይሄ የሃይማኖት እንትን ማምጣልኝ ምንድን ነው? ይሄ ስርዓት አይደለም እኮ ኢትስ ላይፍ። እግዚአብሔር ትክክለኛ ሰው ብሎ የሚቀበለው ሰው፣ እግዚአብሔር ትክክለኛ የሚለው ሰው፣ እግዚአብሔር ሲያየው የማይቆጣበት ሰው፣ እግዚአብሔር ሲያየው ቁጣው የማይነድበት ሰው። ለዚህ ነው እኮ መጽሐፉ እንዲህ ብሎ የሚነግርህ በእርሱ በሚያምን አይፈረድበትም። ለምን? በጻድቅ ላይ ፍርድ የለም። በጻድቅ ላይ ፍርድ የለም። ሕጉ ይሄንን መስጠት ይችላል? አይችልም። ሕጉ ይሄንን መስጠት አይችልም፣ አልቻለም። ጳውሎስ ይላል ሕያው ሊያደርግ የሚችል ሕግ ቢኖር ኖሮ የለም። በዚህ ልክ ሕያው የሚያደርግ ማን ነው? እሱ የአብ ልጅ ክርስቶስ። ስለዚህ ሕይወት የሚባለው የመጀመሪያው የዘላለም ሕይወት የእግዚአብሔር ጽድቅ ነው። ሁለተኛ የዘላለም ሕይወት የሚባለው ነገር
የእግዚአብሔር ቅድስና። አንደኛ ጴጥሮስ ምዕራፍ 1 ቁጥር 15 እና 16 እንዲህ ብሎ ይነግርሃል። የሰማኸኝ ነው ወዳጅ ያለህልኝ? ተመልከት ምን እንደሚል። ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ። ማን የጠራችሁ? ኑ ዳኑ ብሎ የጠራችሁ፣ ልጆቼ ሁኑ ብሎ የጠራችሁ፣ ከገሃነም አምልጡ በልጄ እመኑና የኔ ልጆች ሁኑ ብሎ የጠራችሁ ቅዱስ እንደሆነ። ምን? እርሱ ቅዱስ እንደሆነ ቅዱሳን ሁኑ ተብሎ ስለተጻፈ በኑሯችሁ ሁሉ ቅዱሳን ሁኑ፣ ለሰው ፊት ሳያደላ በእያንዳንዱ ላይ እንደ ስራው የሚፈርደውን አባት ብላችሁ ብትጠሩ፣ እግዚአብሔርን አባት ብላችሁ የምትጠሩት ከሆነ የእግዚአብሔር ልጆች ከሆናችሁ የቅድስናችሁ ልክ እግዚአብሔር ነው። ዋው! እንዲህ ያለው ቅድስና ከየት ይመጣል? ከየት አመጣዋለሁ? ቅድም ያነበብኩላችሁ እንደ ቆሮንቶስ ምዕራፍ 1 ቁጥር 30 ማንም እንዳይመካ ይላል እና የሚመካ ቢኖር በእግዚአብሔር ይመካ ተብሎ እንደተጻፈ ይሆን ዘንድ ክርስቶስ ከእግዚአብሔር ዘንድ ቅድስናን ስለተቀበልን ነው በቅድስና ምንኖረው። ስትድን ይሄ ነው የሚሆነው ወዳጄ፣ ስትድን ይሄ ነው የሚሆነው። ቅዱስ ቃሉ የሚያወራው ሶስተኛ የዘላለም ሕይወት የሚባለው ነገር እንደ ቦነስ ነው መሀል ላይ አምጥቼ የምናገረው የእግዚአብሔር ፍቅር። አንደኛ ዮሐንስ ምዕራፍ 3 ቁጥር 1 እንዲህ ብሎ ይናገራል። የእግዚአብሔር ልጆች ተብለን እንድንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ እንዲሁ ነን ይላል። የማን ፍቅር? የእግዚአብሔር ፍቅር። የእግዚአብሔር ፍቅር ምን አይነት ነው? እንዲሁ መውደድ የሚያስችል እንዲሁ ከአስቆሮቱ ይሁዳ ጋር ቁጭ ብለህ እንድትበላ የሚያስችል የአስቆሮቱ ይሁዳን እግር ማጠብ የሚያስችል ድነ ከሆነ ይሄ ፍቅር ነው ውስጥ ያለው ብራዘር። እህትሽን ወንድምሽን ይቅር ማለት አቅቶሽ ፊን እያልሽ ድኛለው፣ ውሸት ነው። አላየውም ነው የሚለው መጽሐፉ። ወንድሙን የሚጠላ ሁሉ ነፍሰ ገዳይ ነው፣ ነፍሰ ገዳይም የዘላለም ሕይወት እንደሌለው ታውቃላችሁ። ሕግ በመጠበቅ የዘላለም ሕይወት የለም። የዘላለም ሕይወት የሚገኘው በማን? በክርስቶስ። ስለዚህ ሕጉ ሕይወት ለመስጠት አይደለም የተሰጠው ይላል ጳውሎስ። ሕጉ ሕይወት ለመስጠት አይደለም የተሰጠው። ሕጉ ሰው ለማጽደቅ ሰው ለማዳን አይደለም የተሰጠው። ሕያው ሊያደርግ የሚቻለው ሕግ ቢኖርስ ኖሮ በእውነት ጽድቅ በሕግ በሆነ ነበር ይላል። እኔ ጳውሎስ ይገርመኛል። አይሁዳዊ ሆኖ ሕጉን በዚህ ልክ በቃ በልኩ ማስቀመጡ በጣም ይገርመኛል። ምን ማለት ነው ካላችሁ፣ ሕጉ ሊያድን ከቻለ ኢየሱስ መምጣት አያስፈልገውም ነበር ማለት ነው። አየህ፣ እኔ ሰርቼ የምፈጽመው ድህነት አለኝ ጽድቅ አለኝ የምትል ከሆነ ለአንተ የኢየሱስ ክርስቶስ መምጣት፣ የኢየሱስ ክርስቶስ መወለድ፣ የኢየሱስ ክርስቶስ መሞት ትርጉም የለውም። ትርጉም የለውም። ሁለት የሚቃረን ነገር አቀላቅሎ ማመን ምንፍቅና ነው የሚሆነው። ጽድቅ ያለው በልጁ ብቻ ነው። ሕጉ የሚያሳየን ሕጉ ምንድን ነው የሚያደርገው ካላችሁ፣ ራሴን ማዳን አልችልም እንድል ያደርገኛል። ምሕረት እፈልጋለሁ እንድል ያደርገኛል። ክርስቶስን እፈልጋለሁ እንድል ያደርገኛል። አቅመቢስነቴን ገልጦ ይሄንን ብለን መድኃኒት እንድንፈልግ ኃጢአትን ገልጦ ያሳየናል። ይሄ ዘመዶቼ በጣም ደስ የሚል ዜና። ራሳችንን ማዳን አልችልም። ለሰዎች ሁሉ የሚሆን የምስራች ነው። ሐዋርያው ቅዱስ ጳውሎስ ሕጉን በዚህ ልክ ካብራራ በኋላ የመጨረሻው ነጥቤ ሕጉ
ሞግዚታችን ነበር፣ ጨርሷል ስራውን ይለናል። አሁን ክርስቶስስ አዳኛችን ነው። ቁጥር 23 እስከ 25 ሕጉ ሞግዚት ነበር፣ ኢየሱስስ አዳኛችን ነው። ይሄን አንድ ምሳሌ ልጠቀምና ልንገራችሁ። አሁን ብዙዎቻችሁ ልጆች ያላችሁ ልጆቻችሁ ትምህርት ቤት ካለው ከዋናው አስተማሪያቸው ጋር ሲገናኙ ውጤታማ ሊሆኑ እንዲችሉ ስኬታማ ሊሆኑ እንዲችሉ በቤት አስጠኞች ትቀጥራላችሁ አይደል? ቱተር የሚሰጡ ሰዎችን ትቀጥራላችሁ። እዚህ በጳውሎስ ሞግዚት ብሎ የጠቀሰውን ቃል የእንግሊዝኛው መጽሐፍ ቅዱስ እንደሱ ብሎ ነው የተረጎመው። ዘመዶች እናስ ያስጠኑላችኋል፣ ልጆቻችሁን ያስጠኑላችሁና ያዘጋጇቸዋል። ከዛስ ከዋናው አስተማሪ ጋር ይገናኛሉ። ከዛ በኋላ እነሱ አያስፈልጉም። ልጁ ከዋናው አስተማሪ ጋር ይቀጥላል። ሐዋርያው ቅዱስ ጳውሎስ ይህን የሚነግረን ቁጥር 23 እምነት ሳይመጣ ሊገለጥ ላለው እምነት ተዘግተን እምነት ሳይመጣ ክርስቶስን በማመን ዳኑ የሚለው ትምህርት ዳኑ የሚለው ስብከት ሳይመጣ በፊት እሱ ሳይመጣ በፊት ሊገለጥ ላለው እምነት ሊመጣ ይሄ እምነት አልመጣም፣ ግን ሊመጣ አለው። ያንን ለዛ እምነት ተጠብቀን ወይም በዚያ ተዘግተን ሳለን ከሕግ በታች እንጠበቅ ነበረ። ሕጉ ይረዳ የነበረው ያገለግል የነበረው ይላል ጳውሎስ በዚህ ውስጥ በነበር ሕጉ ወደ ክርስቶስ የሚያመጣ ሞግዚት ወይም ጠባቂ በነበረበት ጊዜ ነው ያገለግል የነበረው። ሕጉ ሞግዚት ወይም ጠባቂ ነው ይለናል። በግሪክ ማህበረሰብ ውስጥ ቅድም እንደነገርኳችሁ ሀብታም ቤተሰቦች ልጆቻቸውን ለመቆጣጠር ሞግዚት ይቀጥራሉ። ጳውሎስ የተጠቀመው እሱን እና እነዚህ ሞግዚቶች ደግሞ ልጆቹን ይመሯቸዋል፣ ጋይድ ያደርጓቸዋል፣ ያስተካክሏቸዋል። ከመስመር ሲወጡ ይሄን እንዲያርግ በዚህ ሂድ ብለው ያስተካክሏቸዋል፣ ይገስጿቸዋል፣ ተግሳጽ ይሰጧቸዋል። ነገር ግን ልጆቻቸው ሊያደርጓቸው አይችሉም። ሞግዚቶች ናቸው። ልጆቻቸው ሊያደርጓቸው አይችሉም። ወይም የነሱን ነገር ለነዛ ተቀጥረው ለሚሰሩላቸው ልጆች ሊያወርሷቸው አይችሉም። ለምን? ሞግዚቶች ናቸው። ታዲያ የነሱ ሚና ምንድን ነው? እሱ የሞግዚቶቹ ሚና እስኪያድጉ ድረስ ብቻ ነው። ተመልከቱ ምን እንደሚል እንደዚህ በእምነት እንጸድቅ ዘንድ ሕግ ወደ ክርስቶስ የሚያመጣ ሞግዚታችን ሆኗል። እምነት ግን መጥቷልና ከእንግዲህ ወዲህ ከሞግዚት በታች አይደለንም ይላል። ዋው! እምነት መጥቷል። አሁን ክርስቶስ ተገልጧል። ክርስቶስን በማመን መዳን የሚለው ነገር ተገልጧል አሁን እና ከሕግ በታች አይደለን። ሕግ ጠብቄ ወደ እግዚአብሔር ቀርባለሁ ብለን አንታገልም። አሁን ለምን? በእምነት በኩል ወደ እግዚአብሔር እንድንቀርብ ሁሉም ትተን እንድንቀርብ ሕይወት ተቀብለን እንድንቀርብ ወደ እሱ እስክንመጣ ድረስ ነበረ፣ ወይም ክርስቶስ እስኪመጣ ጊዜ ድረስ ነበረ የሕጉ ስራ እና ሕጉ በዚህ መልክ ነው የሚያገለግለው ይለናል ጳውሎስ። ሕጉ የሰውን ልጅ ስርዓት አስይዟል። ኃጢአት የተከለከለ መሆኑን ነግሯል። ይሄ ደግሞ የሞግዚትነት ስራው ነው። ይህንን እስከ መቼ ነው የሚያደርገው ብለን ስንጠይቅ ክርስቶስ እስኪመጣ ድረስ ብቻ። አሁን ክርስቶስ መጣ፣ በደንብ ተገለጠ። ዋው! ክርስቶስ ከመጣ በኋላ የአስተማሪው ወይም የሞግዚቱ ስራ ተጠናቋል። አበቃ። ይኸው እግዚአብሔር ቃል ነው የሚለው። እምነት ግን መጥቷል፣ ከእንግዲህ ወዲህ ከሞግዚት በታች አይደለንም። እስቲ ከሞግዚት በታች አይደለም በሉና ጻፉ አንድ ጊዜ። ከሞግዚት በታች አይደለንም። ታዲያ እንዴት ሆነን ነው እየኖርን ያለ ነው? በጣም ወሳኝ ቃል። በእምነት በኩል አሜን፣ 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 አሜን። በእምነት በኩል
በሕጉ በኩል አይደለም፣ በእምነት በኩል በእምነት በኩል አሁን ከሞግዚት በታች አይደለንም እና በእምነት በኩል ሁላችሁ አሕዛብም አይሁድም፣ ይኸው ባሪያ ቢሆን ጨዋ፣ ግሪክ ቢሆን አይሁድ፣ እስኩቴስ ቢሆን ወንድ ቢሆን ሴት፣ ሁላችሁ በእምነት በኩል ሁላችሁ ማንም በማመን በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና። ዋው! ከሞግዚት እጅ ነጥቆ የሚያወጣው ምንድን ነው? እሱ በእምነት በክርስቶስ ኢየሱስ በማመን የእግዚአብሔር ልጅ መሆን። አለቀ። የስ አለቀ፣ ደቀቀ። እውነት ነው። በእምነት በኩል ጳውሎስን ሞግቱት፣ እኔ አይደለሁም የምለው ጳውሎስ። የሞግዚቱ ስራ ተጠናቋል፣ ጨርሷል። ስለዚህ አሁን ሕግን በመፈጸም ሳይሆን በክርስቶስ በኩል በሆነው እምነት መጽደቅ፣ መዳን፣ ወደ እግዚአብሔር መቅረብ ተችሏል። ለምን? አሁን እግዚአብሔር አባታችን፣ እኛ ደግሞ ልጆቹ ነን። እምነት ብቻ የእግዚአብሔር ልጅ አድርጎናል። ቁጥር 26 በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል። ዋው! በጥምቀት በኩል ልጆች ሆናችኋል አይልም ይሄ መጽሐፍ። ወይም ስትጠመቁ ነው ልጅ የምትሆኑት አይልም። በክርስቶስ ስታምን የእግዚአብሔር ልጅ፣ ከዚያስ አምነኸው የእግዚአብሔር ልጅ ከሆንክበት ጌታ ጋር አንድ ለመሆን ካመንከው ጌታ ጋር እና ልጅነት ካገኘህበት ጌታ ጋር አንድ ለመሆን በጥምቀት ስትጠመቅ ምንድን ነው የምታደርገው? ክርስቶስን ትለብሳለህ። ጸጋ ትካፈላለህ አይልህም? ክርስቶስን ትለብሳለህ። ምን ማለት ነው ክርስቶስን መልበስ ማለት? በጥምቀት ጳውሎስ እግዚአብሔር ይባርከው መቼስ ሮሜ ምዕራፍ 6 ከኃጢአት በላይ ሆነን እንድንኖር ማለት ነው። ኃጢአትን አሸንፈን እንድንኖር ማለት ነው። ተመልከት ሮሜ ምዕራፍ 6 ቁጥር 1 እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑርን? አይደለም አለ ጳውሎስ። በጸጋ ከሆነ የዳን ነው። አምነን ብቻ ከሆነ የዳን ነው። እምነት በክርስቶስ ማመን ብቻ ከሆነ የሚያስፈልገው ታዲያ እንደፈለገን ይሆንን እንኑርን? ጳውሎስ እንዲህ ኖ አይደለም። በኃጢአት ጸንተን እንኑርን? ስለማንፈልግ ነው ኃጢአት መስራት አይደለም። ክርስቶስን ስለለበስን። እንዴት? ተመልከተ እግዚአብሔር ቃል እንደሚል እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑርን? አይደለም። ለኃጢአት የሞትን እኛ። ዋው! ክርስቶስን መልበስ ማለት ምን ማለት ነው? በጥምቀት ለኃጢአት መሞትህን መቀበል ማለት ነው። ብራዘር፣ አንዱ ስለ ሁሉ ሞተ፣ እንግዲያ ሁሉ ሞቱ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 14 አንዱ ስለ ሁሉ ሞተ፣ እንግዲያ ሁሉ ሞቱ እና ክርስቶስን ለበስኩት ማለት ምን ማለት ነው? ሞቱን የውሃ ጥምቀት የምጠመቀው ለምንድን ነው? እሱ ያልከኝ እንደሆነ ሞቱን መልበሴን ለመመስከር ለማረጋገጥ። የሞተ ሰው እንዴት ነው በኃጢአት ሊኖር የሚችለው? አይችልም። ተመልከት ምን እንደሚል ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? ዊካንት
ለኃጢአት እኮ መሞታችንን አምነን ተቀብለን ተጠመቅን፣ በጥምቀት ከክርስቶስ ጋር ተባበርን እና እንዴት አድርገን በኃጢአት እንኖራለን? አንችልም። አንፈልግም አይደለም፣ አንችልም። ኖ ያ የኛ ተፈጥሮ አይደለም፣ እኛን አይመጥንም፣ ለኛ አይሆንም። ተመልከት ቀጥሎም እንደሚል ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? ለምን ተጠመቅ ኤርምያስ ተብሎ ሲጠየቅ ጸጋ ተካፍዬ ልጅ ለመሆን ምናምን የሚል ከሆነ ኤርምያስ አልገባውም። ለምን ተጠመቅ ኤርምያስ? ከክርስቶስ ሞት ጋር አንድ መሆኔን ለማረጋገጥ። ክርስቶስ ለምን ሞተ? ለኃጢአት እና ለኃጢአት ሞቴን ላውጅ። እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ሃሌሉያ። ለምን ትጠመቃለህ? በጥምቀት ከክርስቶስ ጋር ክርስቶስን ለበስከው፣ ተባበርክ። ምን ለመሆን? በአዲስ ሕይወት ለመኖር። ከመሆን አዲሱ ሕይወት ምን አይነት? ተመልከት የእግዚአብሔር ቃል ምን እንደሚል። እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ ሰመርበት። እንዲሁ የሚለው እንዲሁ ክርስቶስ ከሙታን ከተነሳ በኋላ ልብ በሉ፣ ከሙታን ከመነሳቱ በፊት ከሕግ በታች ነበር ክርስቶስ። ቅዱስ ቃሉ ነው የሚናገረው። ገላትያ መጽሐፍ ምዕራፍ 4 መጣበታለሁ በሌላ ጊዜ ቁጥር 4 ከሕግ በታች የተወለደውን ልጁን ላከ ይላል። ከሙታን ከተነሳስ በኋላ ከሕግ በላይ አሁን ከሕግ በታች የሚያደርገው ነገር የለም። እሱ ብቻ አይደለም። አሁን ለዚህ ዓለም ሲስተም የማይገባ ሕይወት ነው ክርስቶስ የኖረው። በመካከላቸው ተገኘ ይላል። አልነበረም፣ በመካከላቸው ተገኘ። ሰላም ለእናንተ ይሁን አላቸው። እንዴት ገባ እዛ ቤት? እኔ እንጃ። በመካከላቸው ቆሞ ነው የሚለው። አንዳንድ ዘማሪዎች ገምተው ዘምረዋል። ግድግዳ ጥሶ ገባ ምናምን ብለው። መጽሐፉ እንደሱ አይልም። በመካከላቸው ቆሞ ተገኘ። ለስሙ ክብር ይሁን። ለማንም የማይገባ ሕይወት፣ ማንም ሊኖረው የማይችለውን ሕይወት፣ ማንም ከዚህ ሕይወት ጋር ለመተባበር ክርስቶስን መልበስ ማለት ይሄ ማለት ነው። ብራዘር አየኸው? ጳውሎስ ገላትያ ላይ የነገረን ነገር ይሄ በአዲስ ሕይወት ለመመላለስ ስሙ ይቀደስ። ልጅነት ይሄንን ሕጉ ሊያደርገው አይችልም። ስለዚህ ሐዋርያው ቅዱስ ጳውሎስ ከሕግ ወደ ተስፋ ቃል፣ ከባርነት ወደ ልጅነት የሚለውን ሙግቱን ሲያጠቃልል እንደዚህ ብሎ ነው የሚደመድመው። በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ። አይሁድ ሁን፣ አሕዛብ ሁን፣ ባሪያ ሁን፣ ጨዋ ሁን፣ ግሪክ ሁን፣ እስኩቴስ ሁን፣ ሕግን መጠበቅ ወይም የአምልኮ ስርዓቶችን ሃይማኖታዊ ወግን በመፈጸም የእግዚአብሔር ልጆች መሆን አይቻልም። በእምነት ብቻ በእምነት ብቻ ይሄ ያልኩት ነገር ውስጥ የሚገባው በእምነት ብቻ። ሐዋርያው ቅዱስ ጳውሎስ ያለው በእምነት ብቻ 4 ነጥብ። በእምነት ብቻ። አዲሱ ማንነታችን ይሄ ነው ዘመዶች። ስለዚህ እኛ ባሪያዎች አይደለን። እኔ ባሪያ አይደለሁም በሉና ጻፉ ዘመዶች። ባሪያ አይደለሁም። የሕግ ባሪያ ስለሆንኩ አይደለም ማልዘሙተው። የሕግ ባሪያ ስለሆንኩ አይደለም ማልቀጥፈው፣ ማልዋሸው። አዲሱ ማንነቴ ልጅነት ስለሆነ ነው። ለአብ ክብር ይሁን። የማ ልጅ? የእግዚአብሔር ልጅ። ዘመዶቼ እግዚአብሔር አይናችንን ይክፈት። እኔ ባሪያ አይደለሁም። አልሳቀቅም። ይህን አድርጌያለሁ ያን አድርጌያለሁ አልልም። በተስፋው ቃል ዘር አማካኝነት ልጅ ወራሽ ያድናል። የአብ ልጅ
ይሄኛውን የሃይማኖት ስርዓት አልጠበቅም፣ ይሄኛውን የሃይማኖት ስርዓት አልፈጸምክም። ማንም ሊጠይቀኝ አይችልም። ጫማ አውልቀህ ወደ መቅደስ አልገባህም፣ መክተፊያ አዳራሹ ላይ አላስቀመጥክም። ማንም ሊለኝ አይችልም። ብራዘር ቅዱስ ቃሉ ይኸውልህ፣ አየኸው፣ አልሰገድክም። ማን ባሪያ አይደለሁም እኔ ልጅ። ቅዱስ ቃሉ የሚለው እንዴት? በእምነት ብቻ፣ በእምነት ብቻ። አዲሱ ማንነቴ ነው። ስለዚህ ህግ ለመፈጸም በመታገል መከራ መብላት አያስፈልገንም ዘመዶቼ። አንጥርም። የሆነ ነገር አድርገን የእግዚአብሔር ወዳጅ የእግዚአብሔር ልጅ ለመሆን በእግዚአብሔር ተቀባይነት ለማግኘት አንደክምም። ምክንያቱስ በአብ ፍቅር ያረፍን ልጆቹ ነን። በአብ ፍቅር፣ የአብ ፍቅር ያሳረፈን ልጆቹ ነን። ስለዚህ እንዴት እንኑር ከዚህ በኋላ? ቨሪ ሪማርከብል። እውነቱ ይሄ ከሆነ እንዴት እንኑርኛ? አንደኛ እግዚአብሔር የሰጠውን እግዚአብሔር ኦልሬዲ የሰጠንን ነገር በእኛ ጥረት ለማግኘት መሞከርን እናቁም። ድህነት እግዚአብሔር ነው የሰጠን፣ ልጅነት እግዚአብሔር ነው የሰጠን፣ ጽድቅ እግዚአብሔር ነው የሰጠን፣ ቅድስና እግዚአብሔር ነው የሰጠን፣ ፍቅር እግዚአብሔር ሰጠን። የተቀበልከውን ለማግኘት የምታረገውን ጥረት ተውና የተቀበልከውን ኑር። ስትወድቅ ወደ እግዚአብሔር ሩጥ እንጂ ወደ ሌላ መንገድ አትሂድ ወንድሜ። ስትወድቅ ሲያቅትህ ሩጥ ወደ አባትህ። እንዴት ነው የምሮጠው? ተናዘዝ። አቃተኝ በል። የሰጠኸኝን ህይወት መኖር አቃተኝ በል። ያኔ መንፈስ ቅዱስ ያንን ህይወት በአንተ ይኖረዋል። ሃሌሉያ። ህጉ የሚጠይቀው ጽድቅ በመንፈስ ቅዱስ በእኛ ይፈጸም ዘንድ። አሜን፣ 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 አሜን። ህጉ የሚጠይቀው ጽድቅ በማን? በመንፈስ ቅዱስ። ስለዚህ እኔ ወደቅኩ፣ ከዚህ ኃጢአት መላቀቅ አቃተኝ፣ ከተስፋ ቆርጫለሁ፣ ቤተክርስቲያን አልሄድም፣ ጸሎት አትበል። ወደ ጸሎት ስለምትችል ዝሙት ስላቆምክ ምናምን ስላቆምክ አይደለም የተቀበለህ። የተስፋን ቃል የሰጠው እርሱ የታመነ ስለሆነ ኪዳኑን ስላልሻረ እና ዛሬ ንስሐ ብትገባ፣ ዛሬ አቃተኝ ብትለው፣ ዛሬ አድሰኝ ብትለው ሊያድስህ የታመነና ጻድቅ ነው። ክርስቶስ አንተ የኔ ጽድቅ ነህ ብለህ ወደ እግዚአብሔር ቅረብ እንጂ ምንም ጥረት አታርግ ራስን ለመለወጥ። ብራዘር ራስን ለእግዚአብሔር ቃል ስጥ። ሁለተኛ ህጉ ተገቢውን ስራ እንዲሰራ ፍቀድለት። ህጉ አሁንም ጠቃሚ ነው። የሚቀጥለው ሳምንት እመጣለሁ። እንዴት ነው የሚጠቅመው? ኃጢአትን ስለሚገልጥ፣ ኃጢአትን ስለሚያሳይ ህጉ አሁንም ይሰራል። ምን አድርጎ? በራሳችን የማንመካ ትሑታን ያደርገናል። ራሳችንን መርዳት፣ ራሳችንን መለወጥ፣ ራሳችንን ማዳን የማንችል ምስኪኖች አድርጎ ትሑት ያደርገናል። ይሄንን በማድረግ ወደ ኢየሱስ ይመራናል እንጂ ሊያድነን አይችልም። ወደ ኢየሱስ መስቀል ላይ ወደ ዋለው ጌታ ያድናል፣ ወደ እሱ ያሳየናል እንጂ ያድነንም። ህጉ ልኩ ነው። ሶስተኛ ነገር እንደ ልጆች እንኑር። እንደ ልጆች እንዴት ይኖራሉ? ልጆች የህጉ እስረኞች አይደሉም። ብዙ ሰዎች በህግ እስረኝነት ውስጥ ስለሚኖሩ ድህነቴን ካልፈጸምኩት ይጠፋል ወይስ ይኖራል ይላሉ ሰዎች። አትሰቃይ፣ እንደ ልጅ ኑር። እግዚአብሔርን የሚጠራጠሩና የሚፈሩ ህግ ጠባቂዎችን እግዚአብሔር ማየት አይፈልግም። ፈርተው ወይ የሚሉ ሰው እግዚአብሔር ማየት አይፈልግም። ነገር ግን በእርሱ የሚታመኑ በማን?
በእግዚአብሔር የተስፋን ቃል በሰጠው በእርሱ የሚታመኑ ወንድና ሴቶች ልጆችን እግዚአብሔር ይፈልጋል። ስለዚህ እንደ ልጅ ኑሩ። ሕጉ ስጦታ ነው፣ ግን ደግሞ ገደብ አለው። ሕጉ ኃጢአትን ይገልጣል፣ ነገር ግን ሊያስወግድ አይችልም። ሕጉ ይመራል፣ ነገር ግን ሕይወት መስጠት አይችልም። ሕጉ ወደ ክርስቶስ ይመራናል፣ ክርስቶስ ብቻውን ግን ያድናል። ክርስቶስ ብቻውን ያድነናል። ኧረ አንድ ሰው እንዲህ ብሎ ይጻፍልኝ፣ ክርስቶስ ብቻውን ያድነናል። ስለዚህ ዛሬ የጳውሎስን መልእክት አጭር በሆነ መንገድ በግልጽ ልንገራችሁ ምን ማለት እንደሆነ እና እንስማ። በክርስቶስ በማመን